እትገላገላችሁ። ሌላ ሰው አስገቡና ቀጥሉ። ሌላ ሰው አስገቡና ቀጥሉ። ያዲም አለ ብለዋል። ከያዲ ጋር ከአብዱል ከሪም ጋር ማውራት ትችላላችሁ። ያዲ ና። ገስት የላክ ክርስቲያን የለም። ኡስታዝ የላከ ማንም ክርስቲያን የለም። ያው ያዲ ገብቷል። ያዲ ጮማ የሆነ ጥያቄ ነው የሚጠይቀው። ታያላችሁ። ያዲ ወይዱ ሰላም ነው? እንዴት ነህ? ሰላም ነው? አለን። ሁሉ ሰላም? ተጠፋፋ? ሁሉ ሰላም ነው። ሰላም ነው። ቤተሰብ ሁሉ ሰላም፣ እግዚአብሔር ይመስገን። እስቲ ከአብዱል ከሪም ጋር አውሮ የተወሰነ ከነሱ ይዞ ጋር አውራ። ረጅም ጊዜ ከሰማሁት ካየሁት ሰላም ነው። እንዴት ነው? ምን ላይ እያወራችሁ ነበር? አይ ሌላ ቶፒክ ነበረ። ምናልባት ስሚዞ ጋር ብትቀጥል የተሻለ ነው። ያው ስላሴ አማኝ ስላልሆንክ ትንሽ ለኔ ጋር የዞረ ነው የሚመስለኝ። ከቅርታ ጋር አይ ሴም ቲንግ እኮ ማዞር ይችላል ነው ቴብል ታው እንዲያት እንጃ ፐርሰን መለየት ካልቻለን ከባድ ነው ለኔ ትንሽ ከባድ ነው። እንዴ ፐርሰን ማለት እንዴ አንተ አስቸጋሪ ነው የሚሆነው። ምንም ማድረግ አልችልም። እሱ ይዞ ዴታ አለ። ያዲ እንደምን አለ? ሁሉ ሰላም? አማን ነው፣ ሁሉ ሰላም። እኔ መቀጠል አልችልም። ከአብዱል ከሪም ጋር ቀጥል። አሁን ምን ብዬ ነው አሁን አስበው። ያዲ አሁን እሺ አብና ወልድ የተለያየ ፍቃድ አላቸው? አረ ይላቸው ሊኖራቸው ማችል። እሺ ኢየሱስ ሲሰቀል ታዲያ ጸሎት ሲያደርግ የኔ ፍቃድ ያንተ ፍቃድ ይሁን ሲል የማን ነው? አንተ ብሎ ያንተ እያለ ያለው ያባቱ ነው። ስለዚህ በዚህ በኩል ደግሞ ሌላ ፍቃድ አለ ማለት ነው። ምን አይነት ፍቃድ? አብ የተለየ እኮ የኔ አይሁን አለ እኮ የኔ አለና የኔ ሳይሆን ያንተ ይሁን አለ። ስለዚህ ፍቃድ ሲል ለያያቸው ገባ። የኔ ሳይሆን ያንተ ይሁን አለ። ያንተ ሲል የትኛው የምን ፍቃድ ነው? ኧረ እባክህ ይሄ ቤዚክስ ነገር እስም ይዞ ቀጥል። አንተ እንዲገና አሁን ፍቃድ አንተ ያንተ የኔ ሳይሆን ያንተ ይሁን እያለ አሁን ሁለት ፍቃድ አለ ነው ላስረዳ። ፈጣሪ እንዴት ታዲያ ሁለት ፈቃድ መኖሩን ያሳያል። እንደዚህ ጋር ሁለት ፈቃድ ነው። ፈቃድ ምንድነው? ፊዚካል አፒራንስ ነው እንዴ ፈቃድ? አይደለም። ፈቃድ ይሄ ሁለት ፐርሰኖች ኖረው አንደኛው የራሱ ዊል አለው፣ አንደኛው የራሱ ዊል የተለያየ ዊል እንዳለ ነው የሚያሳየው። አይ ዕብራውያን ምዕራፍ 5 ላይ ምን ይላል መሰለህ? ዕብራውያን ምዕራፍ 5 ላይ መልስልኝ አንተ መጀመሪያ ከሞት ላይ ኦፍ ኮርስ ሰው ሆኖ አይደል? የሰውነትን ባህሪ ሰውን ነው እዛ ጋር እያየን ያለ ነው። መሞት የማይፈልግ ሞትን መቀበል ማለት መሞትን የማይፈልግ ሰው አለ። አንድ ኦፍ ኮርስ አምላክ አለ። ምንም እኮ ሁለት ፈቃድና ያሳየም እዚህ ጋር ሰውነትንና አምላክነትን ነው የሚያሳየው እኮ። ማን ነው አንተ ያንተ ፍቃድ የተባለው? ኢየሱስ አብ ነው። አብ ኢየሱስ እኮ አብም ነው፣ ተናጋሪውም ሰውም ነው እኮ። አሁን ኢየሱስ ነው እኮ ገባኝ። ማን ነው እሺ ፍቃድ ምናምን እያለ የሚናገረው? ምንም ሰው አምላክ ነው። ይሄ እኮ እዚህ ጋር እኮ ኢየሱስ ነው አይደለ? ወይስ ኢየሱስ ነው አይደለ? ተናጋሪው ኢየሱስ ነው የሚለው እዚህ መጽሐፉ። አዎ ኢየሱስ ነው ተናጋሪው። ኢየሱስ ብለን ስንጠራ ኢየሱስ የሰውነትም የአምላክነትም የሰውነትም የአምላክነትም ባህሪ አለው ኢየሱስ። አንደኛ። ሁለተኛ ባይዘው ሙታንን ያስነስ እኮ ስለ ፍቃድ ነው። ስለ ፍቃድ እዚህ ጋር አሁን ያንተ ፍቃድ ይሁን እያለ ያለው ማን ነው? ይሄን ያንተ ፍቃድ ይሁን የሚለው ማን ነው? ሰው ነው እኮ ቆሞ እየጸለየ ያለ ሰው አይደል? ኢየሱስ ነው አይደል?
መጽሐፉ ኢየሱስ ነው ወይ ሌላ ከሆነ እናንተ ጋር ነገር አቡኬ ጠየቃል። ኢየሱስ ነው አልኩህ። ኦኬ ስለዚህ ኢየሱስ ነው ያንተን ፍቃድ ሲል ያስ ሌላ ያ የተባለው ማን ነው እኮ? ኢየሱስ እንትን ነው ሰው ብቻም አይደለም አምላክም ነው። ስለዚህ እዚህ ጋር ባይ ዘ ወይ ኢየሱስ ራሱን ነው ገባኝ። ኢየሱስ ራሱን ነው ያንተን ፍቃድ ምናምን እያለ ያለው እኮ። ፈቃድ እኮ ምን ማለት ነው? ፈቃድ የምትለው ምንድነው? ፊዚካል አፒራንስ ነው ወይ ምንድነው? አንተ ፈቃድ እሱን ምንድን ነው የሚለው? እሱ ራሱ መጀመሪያ እሱን መፍታት አለብን። ፈቃድ ምንድን ነው? የተለያየ መኪና አለ እንዴ? ስለዚህ መኪና መጀመሪያ ምንድን ነው ይላል? መጀመሪያ ፈቃድን ሳታውቅ እንዴት መለያየቱ እንዴት ልታውቅ ቻልክ? ፈቃድ ምንድን ነው? መጀመሪያ you don't have to know እሱን። ሁለት ስልክ ምንድን ነው? ኖ ፈቃድ መጀመሪያ ሳታውቅ ለምሳሌ ስልክ ነው ብዬ ላፕቶፕ ብሰጥ ትቀበላለህ? እንደዛ እሱማ ይለያያል በስም ደረጃ። እኔ ለምሳሌ የኔን ስልክ ሳይሆን ያን እንዴት አወቀው? ስሙ እንዴት አወቀው? ፈቃድ የሚለውን ስሙ እንዴት አወቀው? ልንገርህ፣ አናሎጂ ልስጥክ። ለምሳሌ አናሎጂ ሳሰጠኝ የፈቃድን ዴፊኒሽን ስጠኝ። እንዴ ያለ አናሎጂ ማውራት አንችልም። አልቀበልም አናሎጂ። ፈቃድ ለምሳሌ እኮ ገባኝ። ለምሳሌ የኔ ሞባይል ሳይሆን ያንተ ይሁን ካልኩኝ አንድ ሰው ፈቃድን ዴፊኒሽን አንዴ ቆይ ለምሳሌ የኔ ሞባይል ሳይሆን የፈቃድ ዴፊኒሽን ምንድነው? አንዴ አናሎጂ አልቀበልም። ይቅርታ አድርግልኝ እንዴ እኮ በቃ አይታል እንትኑን እስካን ሎጂካል የሆነ ውይይት ተባለ። ሎጂካል እኮ ፈቃድ ምንድነው? ሎጂካል ፈቃድ ምንድነው? ሎጂክ እኮ አናሎጂን ይወስዳል። ሎጂክ እንደዛ አይደል? እኔ ስለ ሎጂክ አልተወያየሁም። እየተወያየኝ ያለው ስለ ፈቃድ። ፈቃድ ትርጉሙ ምንድነው? ሎጂክ ደግሞ እንትን ሎጂክ ማለት እኮ ጀስት ኮሬክት ዌይ ኦፍ ሪዝኒንግ አይደል እንዴ? ኮሬክት ዌይ ኦፍ ሪዝን ስናደርግ ኮሬክት በሆነ መልኩ ሪዝን ማድረግ ነው። ስለዚህ እኔ ኮሬክት በሆነ ፈቃድ ትርጉሙ ምንድነው? ፈቃድ ትርጉሙ ምንም ይሁን ምን የሚፈጥረው ለውጥ ነው። ሁለት ፈቃድ እንዳለ የሚፈጥረው የተንሸራተትክ ነው ከርሱ አልተንሸራተትኩም። ሁለት ፈቃድ ብለሃል አይደል? ሁለት ፈቃድ ስትል ፈቃድ ትርጉሙ ምንድነው? ዊል ነው። ቆይ አንዴ እያወራን ያለ ነው። ትርጉሙ ምንድነው? ዊል በቃ ሁለት ፈቃድ እንዳለ መመለስ አይችልም። ያዲ አለቀ። እሱን ድራቶ ፖለቲካው አለቀ። በቃ እንደዛ አለ። ምንድነው? አልመልስም ማለት ይችላል። ካንዴ የፈቃድ ትርጉሙ ምን ያደርግልሃል ማለት ምን ማተር ያደርጋል? ምን ማተር? ኦኬ እኔ ልንገርህና ከዛ በኋላ ትሄዳለህ። እሺ እንዴ ምንድነው ምን የምታጨረበረው? የቺቾ ያካሄድ እኮ ነው። አይ አይደለም። አንተ አሁን ፈቃድ አሁን ምንድነው ማለት ፈቃድ ነው። ምንድነው ሌላ ትርጉም? ምንድነው ፈቃድ ትርጉሙ ምንድነው? ፈቃድ ዊል የሚለው ቴሲስ የሚለው የግሪከኛው ቃል ፈቃድ ማለት አንድ ነገር አክቲቪቲ ነው የማድረግና ያለ ማድረግ የምችልበት የራስ የሆነ ፈንክሽናሊ ወይም ደግሞ ሜታፊዚካሊ ላይ የምትጠቀምበት ነገር ነው። ኦንቶሎጂካሊም ሊመጣ ይችላል፣ አንዳንዴም ሜታፊዚካሊም ሊመጣ ይችላል። ይሄው ነገር እኮ አንተ ደግሞ የራስን ነገር ነገር በዚህ ትርጉም መሰረት በአንተው ስንት ፈቃድ አለ ማለት ነው? እኔ ጋር አንድ ፈቃድ ነው ያለው። እንዴ የመንፈስና የሥጋ ፈቃድ ነው ወይስ የትኛው ፈቃድ ነው እያወራ ያለው? ፈቃድ የሚለው ግሪከኛው ቃል አንድ አይነት አይደለም። ፍላጎት ነው የሚለው እሱ ፍላጎት እንጂ ፈቃድ አይደለም የሚለው። ይሄው ከፈለክ ራሱ ማለት ነው። እሱ ነው አይደለም። ማቴዎስ 26 ላይ ያለው እና ዮሐንስ 5:30 ላይ ያለው ዮሐንስ 6 ላይ ያለው 6:37 ላይ ያለው ፈቃድ የላከኝ ፈቃድ እንጂ ፈቃዴን አልሻም ሲል ያንተ ፈቃድ እንጂ የኔ ፈቃድ አይሆንም ሲል ግራመሩ አንድ አይነት ነው። ገላትያ 5 ላይ የሥጋ ፈቃድና የመንፈስ ፈቃድ እያለ የሚያወራው ከመነሻውኑ ስለ መንፈስ ቅዱስና ስለ ሰው ነው እያወራ ያለው። ዘጋ ኒማቲኮስ የሚለው ቃል ወይም ደግሞ የመንፈስ የሚለውና ሳርኮስ የሚለው ቃል ሥጋ የሚለው ስለ ሰውና ስለ መንፈስ ቅዱስ ነው እያወራ ያለው። አንድ ለይልኝ። ሁለተኛ ነገር ደግሞ የሚያወራው ያንተ ፈቃድ ሁለት ፈቃድ አለ ተብሎ በባይብል ውስጥ የቀረበ ነገር የለም ቢባል እንኳን አሁንም የግሪኩ አናይተ ስለ ዊል አይደለም የሚያወራው። እንደዛ ካሰብከው ኃጢአትም ፈቃድ አላት ንገስባት በሷ ላይ ይላል። ግን ፈቃድ የሚለው ቃል ስለ ዊል ካልሆነማ ተገላገልኩኝ። ስለ ዊል አይደለም የሚያወራው። ግን ማቴዎስ 26 ላይ ግን ስለ ዊል ነው የሚያወራው። አሁን ስለ ዊል ከሆነ በቃላት ዴፊኒሽን ውስጥ ግሪከኛው ኦንቶሎጂካል እና ሜታፊዚካሊ ወይም ደግሞ ፈንክሽናል አድርጎ ነው የሚያሳየው ፈቃድን። ኦንቶሎጂን ታሳቢና ዋቢ አድርጎ ሊመጣ ይችላል፣ ፈንክሽናሊም ታሳቢና ዋቢ አድርጎ ሊመጣ ይችላል። አሁን ጥያቄ የሚነሳው ማቴዎስ 26 ላይ ያለው ነው። ወደ ጠየቀ ተመለስ። አሁን በምንም ማምጣና መልስለት። አሁን ሌላ ቦታ አትሂድ። ድርቅ ብለህ ጮላሌ ወደ ሌላ ነገር ለመሄድ አፍኖ ስለያዘ ወደ ሌላ ነገር ተመለስ። ተሳስቶ ከሆነ ጮል እንጂ ማረበት እንጂ ለምን እንዳይማር እንደዛ የለም። አሁን ወደ ተመለስ። ይኸው አብዱልከሪም ተረከብ።
አይ ለኔ እኮ አንድ ፈቃድ ነው፣ ችግር የለብኝም። እያየኝ ያለ ሰውነትና አምላክነትን ነው። ሰውነት መሞት አይፈልግም፣ አምላክነት ደግሞ እንትና አለው ሪዝን አለው። እዛ ጋር እያየኝ ያለው የሁለት ፈቃድ ጉዳይ ሳይሆን የእኔን የመዳን ጉዳይ ነው። እኮ ማቴዎስ 26 ላይ ማን ነው ፈቃድን እያለ ያለው? ሰው ነው እየተናገረ ያለው፣ ኢየሱስ ነው። ሰው የሆነው ኢየሱስ ክርስቶስ። ኦኬ ኢየሱስ ማንን እያለ ያለው? ኢየሱስ ራሱን ነው ወይስ ሌላ አካል ነው? እዚህ ጋር እሺ፣ እሱ ለመልሳት ልበር ነው አትበለኝ፣ ቀጥታ መልስልኝ። ጀስት ማን ነው? አቡበክር አንዴ ቆይ ቀጥታ ዝበል በጥቅስ ልመልስልህ፣ አታስቡ። በጥቅስ ነው ጥያቄው መልስልኝ ብራዘር። እኮ በጥቅስ መልስልሃለሁ። በጥቅስ ሳይሆን እዚህ ላይ እየተናገረ ያለው የላከኝ ያንተ ፍቃድ ይሁን ወይ ፍቃድህ ትሁን እያለ ማቴዎስ 26:42 ላይ ፍቃድህ ትሁን ሲል ሌላ ፍቃድ ያለው አካል አለ አይደል? አንድ ፍቃድ ነው ያለው። ባይዘው አንድ ፍቃድህ ትሁን። አንተ ሰው ምን ሆነ? ፍቃድህ ትሁን። ተረጋጋ አባቴ፣ አንድ ረጋ። አንድ ፈቃድ ነው ያለው። ይሄም ፈቃድ እዚህ ጋር የሚታየው ፈቃድ የአምላክ ፈቃድ ብቻ ነው። ማነው የአምላክ ፈቃድ? ተናጋሪው ማን ነው? መጀመሪያ አለ ሲል ማን ነው የሚናገረው? እዚህ ላይ ሲጨርስ ንገረኝ። ኦኬ ማውራት ከሆነ የፈለከው ሲጨርስ ንገረኝና አወራለሁ። ይከብዳል ማለት ነው ጥያቄ? አይከብድም ማለት ቶስ አይከብድም። እሺ መልሳ ታዲያ ማቴዎስ ወንጌል ምዕራፍ 26:42 ላይ ኢየሱስ ምን አለ? እኮ ልመልስልህ ስለ አፌ ላይ አትቆማ ላስረዳ። ቀደም ያልኩት ለዛ ነው። ቆይ ቀጥታ ትመልስልኛል አንዴ። ቀጥታ ትመልስልኝ። ኦኬ ስለዚህ ቀጥታ አልፈለገም። ስለዚህ ጌም አደርግልሃለሁ። ኧረ ቀጥታ ትመልስልኛለን ያልኩት አታዳምጥም። ቀጥታ ትመልስልኛለን። እንዴት ላዳምጥ? አፌ ላይ ቆም እያወራ ጋይስ ጥያቄ ሲከብድ እንደዚህ ማዋከብ አለ። አንድ ይሄው ሳይኮሎጂ የዋይድ ተማሪ ነው። ሳይኮሎጂ አንዴ ተረጋጋ። በቃ ስለዚህ ቆይ ልመልስልህ። ጠይቅ አንዴ ያሻል። ማቴዎስ ወንጌል ምዕራፍ 26 በቃ ቀጥታ 26:42 ላይ ተናጋሪው ማን ነው? ይሄ ፈቃድህ ትሁን እያለ የሚናገረው ማን ነው? ጥያቄን ጨርስ አባቴ። ማን ነው ተናጋሪው? ጥያቄን ጨርሳል። እኮ ቃል በቃል አጥርተን ነው ያልቃል። ጥያቄን ኦርደር ሳደርገው ያልቃል። ያንተ ሐሳብ አስቀምጣችሁ ጥያቄዎችን አይሆ ቃል በቃል እያጠራን ምን ሄደው ማን ነው ፈቃድህ ትሁን እያለ የሚያወራው ማን ነው? እኮ ኢየሱስ አልኩ እኮ በቃ ኢየሱስ። እሺ ማንን ነው ፈቃድህ እያለ የሚናገረው? አምላክ። ስለዚህ አምላክ ለብቻው የራሱ ፈቃድ አለው ፈቃድህን ስለሚል አንድ ፈቃድ ነው ያለው በሰውና ፈቃድህን እያለ ነው። ኧረ እባክህ ፈቃድህን የኔ ሳይሆን ያንተን ፈቃድህን እያለ እኮ ነው። እዚህ ጋር ፈቃድህን እያለው ነው እኮ በቃ የአንድ ፈቃድ ነው ያለው እዛ ጋር እኮ። የፈቃድህን የተባለው ማንን ነው? አምላክን መለኮትን። ስለዚህ ያ አምላክ ለብቻው የራሱ ፈቃድ አለው አይደል? እዛ ያለው ለብቻው ይባላል። ወይኔ እኔ ሲጀመር መጀመሪያም እኮ ለዛ አላወራም ያልኩት። መጀመሪያ ቤዚክ ነገር እኔ አልፋ ማስተንተን መዋይ ቤዚክነቱን ቶ ይሁን በቃ ችግር የለም። ያንተ እምነት ነው። እኔ ግን ስላሴያውያን በስንት ጣማቸው። ኧረ ተው በእናትህ I can say the same thing። እሺ አይ እንደዛ ሳይሆን እሺ እኔ ፐርሰናል ይሄ ባይዘው ፐርሰናል ኮሜንት ነው እኮ ፐርሰናል የሆነውን ነገር ላሳየህና መልስ ልመልስልህ። አንዴ ያዲ እኔ አሁን ይሄን ሳወራ ወላሂ እንደ ሙስሊም እንደምናምን ሳይሆን እንደ አብዱል ከሪም እንደ ራሴ ጀስት የምሬን እንደ ራሴ ያወራው ስለሚገርመኝ ማለት ነው። አሁን እዚህ ታቆመው ግን አውርተህ የምጨርሰው ነው ነው እየጠየቅኩ እኮ አስመልስልኝ። እየጠየቅኩ ነው አንዴ። እሺ ይኸውልህ እኮ በቃ አሁን ከጠየቅኩ በኋላ ዝም በላ። እሺ አለ ሲል ማን ነው? ለምሳሌ ቢቻልስ እቺ ጽዋ ከኔ ትለፍ እያለ የሚያወራው ማን ነው? ኦኬ በቃ ጨረስክ አይደል? ወይ ማን ነው የሚያወራው? ተናገር። ኤከሌ በለኝ። ጨረስኩ ወይስ አልጨረስክም? ወደ መልስ ኤከሌ በለኝ መጀመሪያ። ችግር የለውም። ጨርሳል አልጨረስክም? መልስ የለም። ጨርሳል አልጨረስክም? ማን ነው ተናጋሪው? እኮ መልስ በሰጠስ እንዴት ነው የምሰማው? ከጨረስክ ጨርሻለሁ በለኝና መልስልሃለሁ። ታቻ አይ እንደ ሲጠራ ለሁሉም ሰው እኮ እንዲገባው ነው። ማን ነው እሱን? ችግር የለውም። እኔ ስናገር ነው የሚሰሙት። ማን ነው? አይ ገለል አጠገብ ነው ያለው። ማን ያለው እኮ ጨርሳ አንዴ ማን ያለው አትመልስም? ጨርሳል ወይ? አይው ማን ያለው ካልኩኝ እኮ ጀስት ያንተ ሪስፖንድ እየጠበቅኩ ነው እኮ። በቃ ከጨርሳለሁ የኔ ሪስፖንድ እንደመናገር ጨርሳል ወይ? ማን ነው? በቃ ከጨርስ በቃ ላወራ። እሺ ማን ነው ተናገር። እሺ ጨርሳለሁ። ማን ነው እኮ ልናገራ። እንትን እየጠበቀኝ አሞቱ እየጠበቀኝ አለው። ከሌላ ሰው ጋር መቀጠል ትችላለህ። እሺ በቃ
ጨርሳ ተናጋሪው ኢየሱስ ነው። ኢየሱስ ነው እየተናገረ። ማንን ነው ፈቃድህን የሚለው? እሺ ማንን ነው ፈቃድህን የሚለው? አረ ልጨርስ በጌታ እኮ መለስክልኝ፣ ተመልሶልኝ። ማንን ነው ፈቃድህን የሚለው ታዲያ? እኮ ችግር የለውም እሱን ልጨርስ። አሁንም ልጨርስ ጠየቅ አይደለ? ልጨርስ። እሺ ማንን ነው? በቃ እሺ ልጨርስ። ይሄናባታ ወይ ኦፊሻል ዲቤት አይደለም። የሚፈጠር ነገር አለ ያዲ? ቆይ የሚፈጠር ነገር ቃል በቃል የምትመልስ ከሆነ የሚፈጠር ችግር አለ? ግዴ ለምንሱን እኮ ለመልሰው አይደል? ለምሳሌ አዲስ ሲደመር ስንት ነው? 2 3 ሲደመር 3 6 በቃ ይሄው እኔ እንደዚህ መለስኩኝ። ምንም የተፈጠረ ነገር እድል ስጠኛ። እሺ እድል ፈቃድህን ብሎ እድል ስጠኝ። በቃ ጥያቄ እሱ ነው አይደል? እድል ስጠኝ። ያመጡ እየጠበቅኝ ከጠየቀ በኋላ እንዴት አወራ? ስለዚህ አሁን እዚህ ጋር እየተናገረ ያለው ኢየሱስ ነው። በሰውነት ነው እየተናገረ ያለው። ሰው የሆነው ኢየሱስ የእግዚአብሔር ልጅ ቆሞ እየተናገረ ነው። እየጸለየውላ ነው ያለው። ሌላ ኢየሱስ አለ? ወደ ማን ሌላ ኢየሱስ ልጨርስ ወይስ ልቶ? አንዴ ጥያቄን አይኮ ጀስት እኮ ጥያቄን እያብራራው እየመለስኩ ነኝ ያለው። አንዴ ይቅርታ፣ ክሮስ ኤግዛሚኔሽን እንዴ ፕሬዘንቴሽን ኮለማ ክሮስ ኤግዛሚኔት ምታረግ ዴቪድ ማንም ሰው ክሮስ ኤግዛሚኔሽን ምታረግ ዲቤት አድርግ ያለው ወይ አይደለም? አንዴ ክሮስ ኤግዛሚኔሽን ነው እኔ የማወራው። በዛው ይካል ለምን ነው ዲቤት አላደረግንማ? ኬታ መጣው ክሮስ ኤግዛሚኔሽን የራስህ እምነትህንማ እንደፈለክ መናገር ሀሳቤን አላስቀመጥኩም። አስቀምጫለሁ ሀሳቤ። እሺ አሁን አንዴ ይቅርታ። እሺ ያዲ ቆይ አንዴ ይቅርታ ያዲ። አሁን ይኸውልህ ወይ ዲቤት አላደረግንም ወይ ሀሳቤን ፕሬዘንት አላደረኩም። ያንተን ሀሳብ አልሰማሁም። ካልተፈተነ ሀሳብ ጥርሶቹ እየተቆጠሩ ካልተጠየቅ አትጠይቀኝ። እንደዛ እኮ ነው የምትለኝ። አንዴ ለምን ነው ዲቤት ውስጥ ነበር እንዴ ጥርስ በጥርስ እንየውን ያልኩት እኮ ነው። ዲቤት ውስጥ ነበር ነው እኔ እናንተ። እሺ በቃ የራስን ሪፍሌክሽን ስጥ እዚህ ላይ እንደዛ ትችላለህ። ስለዚህ ተው በቃ አሁን እየተናገረ ያለው እዚህ ጋር ኢየሱስ ነው ይላል። ቃል በቃል ኢየሱስን ይናገራል። እሺ ቃል በቃል ኢየሱስ ቆይ ይተናገር። አረባ አለባብሰ እንደምታፈቅ እሺ መልሳ ይሄ በቃሽ እየመለስኩ ተናገር። የራሱ ፈቃድ አለው። ቆይ አንዴ የራሴን ሪፍሌክሽን ልስና ከዛ በኋላ ሲፈልግ እርሻ የሚያርሰው ዝም ብሎ ከላይ አርሶ ሊሰጣችሁ ነው ጋይስ። እኔ በደንብ ረሰው ልለው ከዛ አሉ ይላል ለብቻው ማለት ነው። ችግር የለውም። እሺ ቁጥር ላይ ችግር የለውም። ላወራበት ሻወራ እዚህ ጋር የተናገራል። ኢየሱስ ሲባል ኢየሱስ የሚለውን ስም እንኳን ኢንትሮዱስ የተደረገለት ሰው ላይ ነው። ትጸንሻለሽ ወንድ ልጅን ትወልጃለሽ ተብሎ የተነገረለት ወንድ ልጅ ላይ ነው ኢየሱስ የሚለውን ስም እንኳን መጀመሪያ ያወቀው። ስለዚህ ከዛ ነው የምንጀምረው። ኢየሱስ ስም የተሰጠው መጀመሪያ ስም የተሰጠው በወንድ ልጅነት ሶ ኢየሱስ ስትል መጀመሪያ የሚቀርመው ወንድ ልጅ ነው። የተጸነሰ የተወለደ ወንድ ልጅ ይቀርማል። ከዛ ነው ኢንትሮዳክሽን የምትጀምረው። እየጸለየ ያለው እየተናገረ ያለው ፈቃዴ ቢሆን እያለ ያለው እየተናገረ ያለው ወንድ ልጅ የሚጸልይ ሰው ነው። ለማን ነው እንደዚህ እየተናገረ? አምላክ ነው። መንፈስ ለሆነው መለኮት ለሆነው ለማይታየው ኦኬ ሰማይና ምድር ሞልቶ ላለው ለአምላክ ነው እንደዛ እያለ ያለው። ምክንያቱም ሊሞት ነው። ሞት አፋፍ ላይ ነው ያለው። መሞቱን ያውቃል። እንዲሁም ይሄንን ሲናገር ከመናገሩ በፊት በዮሐንስ እይታ ውስጥ ገባን። በዮሐንስ ወንጌል እይታ ውስጥ ከገባ ወደ አባቱ የሚሄድበት ጊዜ እንደመጣ የሚከብርበት ጊዜ እንደደረሰ አውቆ ነው ይሄን ነበር ሲናገር የነበረው። ምንም አይገናኝ። አዳምጠው ያላችሁ ሰዎች ራሽ ሌላ እኔ ያለሁት ተረጋጋ ወንድሜ ሱዳን ነው ያለው። በቃ ሊትራሊ ማለት ነው እኮ አዳምጠው ያላሉ ሰዎች ነገርኳቸው። እሱ ሱዳን ነው ያለው። ጀስት ከከተማ ወጥቶ ሌላ ነገር እየዞረ ያው ምንም ነገር አሁን አሳጥሬ ቃል በቃል እንድጠይቀው የማይፈልገው ለዛ ነው። እሺ አሁን አወራክ የምትፈልገው አሁን ልጠይቅሽ። አወራው ኦልሬዲ አሁን ልጠይቅሽ። አላወራሁም። አውርቼ እኮ ጨረስኩኝ ብያለሁ። እሺ አውር ተጨርስና ከዛ ጠይቃለሁ። ልክ እንደመጀመሪያው ቀጥል ወይ ነገር አለ አጠገብ። እሺ ጨርስና እኔ ከዛ በደንብ በትኜ ደግሞ እንትን ልበልልህ። ቀጥል ንከስ ከዚህ የሆነ ነገር እሺ እስከመጨረስ ጨርስ። ችግር የለውም ልጨርስ። ሰው የሆነው ወይም ሰው የምንለው የእግዚአብሔር ልጅ ወደ አብ እየጸለየ ነው። ፈቃድ it's a psychological thing እንጂ እና ፊዚካል ነገር አይደለም። ሁለት ፈቃድ ብለን የምናስቀምጠው አንድ ፈቃድ ነው። መሞቱን ያውቃል። ታዞ ነው ያለው። የሰውን ባህሪ ነው ያለን። የአምላክን ባህሪ የአምላክን ፈቃድ እናገኛለን። እዚህ ጋር ባህሪ ነው የምንለው። ምንድነው የሚጸልየው? ባህሪ አለ። የሰውነት ባህሪ እርሳ እንዴ አያልቅም እንዴ አያልቅም ያለ በቦታ ላይ ቶ በቃ ኧረ አይደለም። በቃ አንዴ ጥያቄ እኮ ጠይቃለሁ ብዬ እኮ ትጠይቃለህ ብለኝ በቃ ዝም ብለህ የራስህ ነገር። እሺ አንዴ አሁን ልጠይቅ በቃ ከዛ ትቀጥላለህ። የፈለከውን ያህል ትቀጥል። አንዴ ጥያቄ መልስልኝና ከዛ የፈለከውን ያህል እሺ። አሁን ልጠይቅ እዚህ ላይ
አሁን አውርታል የምትፈልገውን ያው ከዚህ በኋላ ምን ስላውራ እንደማትል ተስፋ አደርጋለሁ። ማቴዎስ ወንጌል 26 ገና ላወራ እኮ ገና እንኳን አልጀመርኩም እኮ። ገና አልጀመርክም? ይሄ ገና አልተጀመረም ነው ወያዲ። እሺ እዚህ ላይ ተናገሪ። አሁን እየጸለየና ከዛ በኋላ ቢቻለች ጽዋ ከኔ ትለፋለና ይሄንን እያለ ያለው ማን ነው? ከይቅርታ ጋር እያለ ያለው የእግዚአብሔር ልጅ የሆነው ሰው የሆነው ኢየሱስ ክርስቶስ። ኦኬ ከዛ ፈቃድህ ትሁን ብሎ ሲናገር ፈቃድህ ሲል ሌላ ፈቃድ አለ አይደል? ፈቃድህ ነው ያለው፣ ፈቃዴ አይደለም ያለው፣ ፈቃድህ ነው ያለው። አንድ ፈቃድ ነው ያለው። ያ አንድ ፈቃድ ነው ፕሌይ ውስጥ ያለው። ገባኝ። አንዴ ፈቃዴ ነው ያለው ወይስ ፈቃድህ ነው ያለው? ፈቃድህ ነው ያለው። ተመስገን። ፈቃድህ ሲል ያ ከኢየሱስ ከዚህኛው ከተናጋሪው የተለየው ይሄ ልመና እየተሰማ ያለው አካል የራሱ ፈቃድ አለው። ያንን ፈቃድ የእሱን ፈቃድ የራሱ ፈቃድ አለ ወይ? የራሱ ፈቃድ አለ። አዎ። ስለዚህ ተናጋሪውም የራሱ ፈቃድ አለው አይደል? የሚናገረው አካል ተናጋሪው የራሱ ፈቃድ የለውም። ተናጋሪው የራሱ ፈቃድ የለውም። እሺ ዮሐንስ 5:30 የተናጋሪው የራሱ ፈቃድ የለውም ብሎናል። እሺ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ። ምንድነው? ያው ማን ሊገባ ነው? የለውም ብሎኛል ተናገር። አላሁ አክበር። የተናገረው ስቴትመንቱ ወላሂ አሁን ማል ከገባ እሺ እሱን ተናገር። ያነበብከውን ስቴትመንት አንድ ሚዩት አድርግ። ደግመህ ተናገረው ስቴትመንቱ። ኧረ አንዴ ሰውዬ ቆይ ተናጋሪው ፈቃድ ስቴትመንቱን ደግመህ ተናገረው። ስቴትመንቱን ደግመህ አንብበው። እኔ መጀመሪያም ከእናንተ ጋር ላወራ ምንም ለዛ ጤነኛ አትመስሉኝም። ወላሂ ምሬ ግን ስለ ሴም ቲንግ ባይዙ በጣም አክብሬ ነው ያለው። እሺ እንዴት ላውራ? እሺ ታዲያ አይተሃል። እኔ አንዴ ደግመህ አንብበው ስቴትመንቱ ደግመህ አይታችኋል። ተናጋሪው ኢየሱስ የራሱ ፈቃድ የለውም ፈለግከውን በለው። ስቴትመንቱን ተናገር። ስቴትመንቱ ደግመህ አንብበው። ከታች ጻፉ። የለውም ብሎኛል ተናጋሪው ፈቃድ የለውም። የለውም አሁን እነግርሃለሁ። በቃ እኔ ልጥቀስ። አሁን ጥቅስ ስቴትመንቱን አንብበው። ጥቀሱን። ዮሐንስ ወንጌል ምዕራፍ 5 ስንት ላይ ነው ያልከው? ቁጥር 30 ላይ ነው ያልኩት። ለላምበው ይሄን ላይ አበድከው ለዚህ ነው። እሺ ኢየሱስ ተናጋሪው የራሱ ተናገር። ምንድነው ትርፍ ቃል የሚያናገር? እሺ አዲ ለምን ትናደዳለሽ? ተረጋጋ። እሺ ዮሐንስ 5:30 ላይ እንግዲህ ተናጋሪው ይሄ ኢየሱስ የተባለው የራሱ ፍቃድ የለውም ብሎናል። ዮሐንስ 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ኢየሱስ ምን አለ? ፈቃዴን አልሻም የላከኝን እንጂ አለ። እና ፈቃድ አለኝ ይላል እና ፈቃዴን አልሻም አልኩ። የኔን ፈቃድ አልሻም የላከኝን ነው አለ። የለውም ፈቃድ አለው ይላል ወይ? ኧረ እባክህ የኔን ፈቃድ አልሻም የላከኝን ፈቃድ ምሻው ይላል። ፈቃድ አለው ይላል ወይ? ይሄው ፈቃዴን ማለት ነው። ፈቃዴን ሲልኩ የኔ ነው አይደል? ወይስ ላው ስቴትመንት ጀመረ። ቀስ ብለህ ከመጀመሪያ ይላምብሽ። ኧረ በፈጣሪ እኔ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሴ ምን ላደርግ አልቻለኝም። ኧረ አንዴ ተረጋጋ። ከራሴ አንዳች ላደርግ አይቻለኝም ማለት ከዛ እንደሰማው ቢኖር አዳምጥ። ቆይ አይው ይላል ፈቃድ ቢኖር ከራሱ ማድረግ ይችላል ወይስ አይችልም? አላደርግም እኮ ነው ያለው። ፈቃድ ቢኖረው ይችላል። ኢየሱስ ለምሳሌ እኔ ዘውትር አደርጋለሁና አባይተውኝም አለ። ለምሳሌ ዘውትር አብን ደስ የሚያሰኝ ዘውትር አደርጋለሁ ማድረግ ይችላል ወይስ አይችልም? ይተወዋል። አሁን ማድረግ ቢያቆም ማድረግ ይችላል ወይስ አይችልም? ፈቃዴን አልሻም ነው ያለው እኮ። መሻት ይችላል። ከራሱ ማድረግ ይችላል ወይ አይችልም? እዚሁ ማለት አንዴ ጥያቄን ትመልስልኛል ወይስ ወደኔ ሪፍሌክት አደረከው? ጥቅሱን መመለስ ያቀርብ። ምንም አላደረኩም። ጥቅሱን ለመልስና ቁጥር 30 ላይ ያለው ነው ቁጥር 19 ላይ ያለው ከራሴ አንዳች ማድረግ አልችልም የሚለው ተናጋሪ አንድ ነው ወይስ አራዋ? አይታችኋል። የረብሻ የሚፈጥረው ለዛ ነው። ቅድምም እዛ ሲያዝ ነው። ችግር የለውም። ያው ከታች ራሱ ማድረግ ይችላል ወይስ አይችልም? ያው ከታች አንብብ። he is converting the topic ሳይኮሎጂ ነግሬሃለሁ። የዋይ ተማሪ ነኝ። ሳይኮሎጂ አሁን ቁጥር 19 ላይ ቁጥር 30 ላይ ያለው ተናጋሪው ወልድ የሆነው ተናጋሪው ከራሱ ማድረግ ይችላል ወይስ አይችልም? ወደዚህ ጥቅስ የመጣ ነው። ተናጋሪው የራሱ ፈቃድ ታሳየኝ እኮ የራሱ ፈቃድ ካለው ቁጥር 19 እና ቁጥር 30 አንድ ያዋራ ተስነሳ ከራሱ ማድረግ ይችላል። አንድ ያዋራ ተስነሳ ማንገባ ለዚህ ጥቅስ ላይ አንዴ እሺ ተረጋጋ። አንዴ ላይ ማንገባ አለ። እኔ ልጠይቅህ እኮ ነው። ቆይ ተረጋጋ። ቁጥር 19 እና ቁጥር 30 ላይ ከራሴ ማድረግ እችላለሁ ብሏል ወይስ አላለም? በቃ ይቅር። እኔ እኮ አልጠይቁኝ እኮ ማለት ይቻላል። ያዲ መበጥብጣ አያስቸግርም። አትጠይቁኝ ማለት እኮ ይችላል። እኔ አንደዛ ዛሬ አርብ ሲጀመር ቁጥር 19 ላይ ወልድ ከራሱ ማድረግ ይችላል ወይ? ተወኝ አንተ ሰውዬ። እኔ መጀመሪያም እኮ አትጠይቁኝ ማለት ይቻላል። ያዲ መብት ነው። አረመጥ ያዲ ጭምብል ተገለጠ። እንደዚህ ስትሆን አይቻላቅም እንዴ ልጁ ምን ሆነ ነው? ክሮስ ኤግዛሚኔሽን ያደርገኛል። ዲቤት ያደርገኛል።
አንድ ፖይንት ላይ ነው እየጠየቀ ያለው። የምር እኔ ስታዘብ ነበር፣ ዝም ብዬ ሳዳምጥ ነበር። ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ፈቃዴን ሲል እያለ ፈቃድ የለውም ትላለሽ? እምነት ታደርጋለህ? ፈቃዴን እያለ እኮ ምንድነው ፈቃድ አለኝ ይላል። ማይ ዊል አለኝ ይላል። አብ ፈቃድ አለውስ? አብስ ፈቃድ አለው ይላል ቃል በቃል። ያንተ ፈቃድ በሚለው ነው እንጂ የምናውቀው ፈቃዱ አደርጋለሁ አለ አይደል እንዴ? የላከኝን ፈቃድ ላደርግ ነው አለ። ፈቃድ አለ ማለት እኮ። አዎ። ስለዚህ ያ ፈቃድ በማለቱ ፈቃድ እንዳለው ከነገረን፣ ፈቃዴ ሲል ደግሞ ፈቃድ እንዳለው ነግሮናል። እንደሌለው ነው የነገረን። እንዲሁ አላለም። ስለ ፈቃድ አላወራም። እኔ ከራሴ ስለ ፈቃድ ከሆነ ቁጥር 30 ሲጀምር ከራሴ ማድረግ አልችልም ማለት ራሴ የሚለው ሪፍሌክሲቭ ፕሮናውን ሲጀመር ጀምሮ ሂምሰልፍ የሚለው ራሱ ሪፍሌክሲቭ ፕሮናውን ድርብ ተብሏጥስ መኖሩ በራሱ ፈቃድ እንዳለው ነው የሚያሳየው። ግን ፈቃዱን አልተጠቀምኩም ነው። ለምን? ነብይና መልእክተኛ ነኝ፣ የራሴ ነገር አልጨምርም፣ ከራሴ ምንም ነገር ከራሴ ነው ያለው። ፍሮም ማይ ሰልፍ ነው የሚለው። ሪፍሌክሲቭ ፕሮናውን ይጠቀማል። ቁጥር 19 ኖ የጠየኩ ቁጥር 30 ላይ ነው ያለ ነው። ቁጥር 30 ነው። ከራሴ ምንም ማድረግ ቆይ መጀመሪያ 30 እንጨርስ። 30 ላይ ከራሴ አንዳች ላደርግ አይቻለኝም ሲል ከራሴ ሲል ፍሮም ማይ ሰልፍ ምንም ነገር ማድረግ አልችልም ማለት ሁሉን ቻይ አምላክ አለመሆኑን ቁልጭና ፍንትው አድርገው እያሳየ ነው ያለው። የላከኝ ፈቃድ እንጂ ፈቃዴን አልሻምና ሲል ነው ብላ አታምንም? ወልድ አምላክ ነው ብለናል። ኦኬ ወልድ አምላክ ነው ብላ አታምንም? ማን ነው ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው? ማን ነው? ሰው የሆነው ነው። ሰው ነው እየተናገረ ያለው እኮ። ማን ነው ያልኩ? ወልድ ኢየሱስ ክርስቶስ እኮ። ያ ወልድ ማን ነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። ኦኬ ጥሩ። ማን ነው? ኦኬ ከራሱ መናገር ይችላል? ከራሴ አንዳች አልቻለኝ ብሎ በራሱ ይናገራል እኮ። አልችልም እያለ እየተናገረ እኮ ነው አይደል? ግን እየተናገረ ቃላት እያወጣ ነው እኮ። ተናጋሪው ማን ነው? ስንት ተናጋሪ አለ? ስንት ተናጋሪ አለ? አንድ ተናጋሪ ነው ያለው። ያ አንድ ተናጋሪ አብ ነው ወይስ ወልድ ነው እየተናገረ ያለው? ተናገረማ ያለው ወልድ ነው እኮ። ስንት ተናጋሪ ነው ያለው ነው የምልህ? አብ ይናገራል? የተናገረበትን ቦታ ሳይ አብ ይናገራል ወይ ነው ያለው? አብ የተናገረበት ቦታ የለም። በወልድ ነው የሚናገረው። ብሉይ ኪዳን ላይ ሲናገር የነበረው ማን ነው? ብሉይ ኪዳን ሲናገር የነበረው ማን ነው? በቃል እግዚአብሔር አብ በቃል ነው የሚናገር የነበረው እኮ። ይናገራል እኮ። አይናገርም እኮ። በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም እኮ? ሲናገር የነበረው እግዚአብሔር አንዱ እግዚአብሔር ነው ሲናገር የነበረው። ግን በአዲስ ኪዳን ነው አብ ይናገራል ወይስ አይናገርም? በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም? ዳይሬክትሊ ተናግሮ አያውቅም። በመላክ ነው እግዚአብሔር ዳይሬክትሊ ተናግሮ አያውቅም። ወይ በቃል ወይ በመላክ ነው። ኢንዳይሬክትሊም እኔ አልጠየቅኩም። በምን ተናገር አይደለም። አብ ይናገራል ወይስ አይናገርም እኮ? አሳይኝ አብ የተናገረበትን ቦታ። አብ ይናገራል ወይስ አይናገርም? እሱን ነው የጠየቅኩት። አብ እኮ እሱን እኮ ነው። አብ እንግዲህ እኔ ዳይሬክትሊ ሲናገር አላየሁትም። ይናገራል ወይስ አይናገርም ነው ጥያቄው። አብ አይናገርም? ተናጋሪ አይደለም እኮ። ተናጋሪማ ቃል ስለሆነ ነው ተናጋሪ የምትለው። ኖ አብ ይናገራል ወይስ አይናገርም? የተናገረበትን ቦታ አላገኘውም። ማርቆስ 11 ላይ ያወጣለት አብዱከሪ። ይሄን አንብበው። አብ ስለመናገሩ ምንድነው ማስረጃ እዚህ ጋር? ዳይሬክትሊ ስለመናገሩ ልጄ የምወድ ልጄ የሚለው ማን ነው? የት ነው? እነሱ የት ነበር? ኢየሱስ ቆይ ልጄ የተባለው የት ነበር? ቆይ እንደዛ አይደለም ወይ? አንሱ አይደለም ጥያቄ። የት ነበር አይደለም ጥያቄ። አሁን አታስቀይሰኝ። እኔ ጋር አንብበልህ አንዴ አብዱከሪም አላስቀይስም እኮ። በቃ አሁን ተናግሮ አብ የተናገረበትን ቦታ እያሳየው የት ነበረ ብያለሁ። አልጠየቅኩም። እሱ ከፈለግ ሰማይ ላይ ነው፣ ጥሻ ውስጥ ነው፣ በኢየሱስ ውስጥ ነው ብለህ ከፈለግ ቆዳ ውስጥ ነው፣ ቁርበት ውስጥ ነው፣ አጥንት ውስጥ ነው ብለህ ማለት ትችላለህ። በኋላ ላይ እንደፈለግ አድርገው። አብ ይናገራል አይናገርም ነው ነጥባችን። ቁጥር 10 ላንብብለት አብዱከሪም አንዴ። እዚህ ላይ በዛ ክፍል ማቴዎስ በሚለው ከፈትኩ። ማቴዎስ 3:17 ያው የምወድ ልጅ የሚለው ነው የፈለግኩት ነው። አይ ለምንም ለማርቆስ እና
ማርቆስን አንድ ነው የፈለኩት ቁጥር 10 ያው እዛም ላይ ያለ ኦፍ ኮርስ ያው 10 አንብበው 10 ወዲያውኑ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና የምወድ ልጅ አንተና አለ። ይሄንን ዳይሬክትሊ የተናገረው ወይስ በመንፈስ ቅዱስ ኢንስፓይሬሽን የተናገረው? ኖሬስ በምን ተናገረ? አይደለም አቢና የምወድ ልጅ አንተና ብሎ የተናገረው። ወይ ፖይንቴ ይወለ ፖይንቴ ዳይሬክትሊ ይናገራል ወይ ነው። ለዛ ነው ከአብዱል ከሪም ጋር ያልተግባባችሁት እኮ። አሁን አብ ይናገራል ወይስ አይናገርም እኮ? አብ ዳይሬክትሊ ልጅ ጋር ተናገረ ይላል። ዳይሬክትሊ አይደለም። አብ የምወድ ልጅ አንተ ነህ ያለው ማንን ነው የሚያወራው? ከማን ጋር ነው የሚያወራው? አንተ እያለ የሚያወራው ማንን ነው? አላወራም። ባይዘው ማንን ነው አንተ የሚለው? ኮንቨርሴሽን አይደለም ይሄ። ዋይዶ ፖይንት ላስቀምጣ። ማንን ነው ይኸውልህ፣ ማንን ነው የሚያወራው? ዋይዶ ቆይ አንዴ አላወራም። እዚህ ኮንቨርሴሽን አይደለም ሲጀምር። ቆይ ባይዘው በዚያም ወራችን አብ ይናገራል። ቆይ አላስኬድም ሌላ ቦታ ላይ ዛሬ ሌላ ቦታ ላይ እዚህ ጋር ነኝ ያለው። ዋይዶ የጠየኩት ጥያቄ ሌላ ቦታ ላይ አትሂድ። ማርቆስ የምወድ ልጄ የሚለው ማን ነው? ተናጋሪው ማን ነው? እዚህ ጋር የምወድ ልጄ የሚለው ማን ነው? እሱ ስለመናገሩ ምንድነው ምክንያት? ኮንቨርሴሽን አይደለም፣ ድምጽ አልመጣም። ድምጽ አይደለም። የምወድ ልጄ የሚለው ባዩ ማን ነው? ይመልስልኝ እኮ ስለመልስልህ ነው እኮ መልስልኝ። በቃ ቀጥታ መልስልኝ። ምን ቀጥታ ለመልስልህ ነው? ከሌ ነው በለኝ። አንድ ጥያቄ ነው የጠየኩህ። ከሌ ነው በለኝ። ግዴ ለምንሱን አይደለም። ቆይ ጥያቄ ሌላ ነው የጠየቁት። ጥያቄ ሌላ ስለሆነ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? አንተ እያለ የሚያናግረው ድምፅ አልመጣም። ኮንቨርሴሽን አይደለም። ቢሆን ኖሮ ሰው ባዩ መስክሮላቸው አይመጡም ነበር። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? ይሄንን ብቻ ነገረኝ፣ መልስልኝ። ከሌ በለኝ። አባት አይደለም። ታዲያ ምን ትፈልጋለህ? አባ አይናገርም? አላወራም። አባ አልተናገረም። ቆይ ዋይዶ ተረጋጋ። ቆይ ዮርዳኖስ ጋር ሲጠመቅ ዮርዳኖስ ጋር ኧረ ቆይ ዋይዶ መሆኑን አመንክልኝ እኮ መሆኑን አመንክልኝ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። ኧረ ዋይዶ ኧረ እባክህን ቆይ። የአብን ኤግዚስተንስ እኮ ነው ኤግዚስተንስ ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ። ቆይ አንዴ እዚህ ጋር ድምጽ ቢመጣ ኖሮ እንደምትለው አውሪ ቢሆን ኖሮ እዛው ዮርዳኖስ ጋር ሲጠመቁ የነበሩት አብሮት የነበሩ ሰዎች ባይዘው ምስክር አያስፈልጋቸውም ነበር። ኢየሱስ ክርስቶስን ሲናገር ግን ድምጽ አሰማችሁ፣ መልክንም አላያችሁ። ቆይ ልጨርስ። እዚህ ጋር ወዲያውም እሱ ግጭት ነው ላሳየህ። እሱ ግጭት ነው። ቆይ አልፈልግም። እሱ ይኸውልህ ለመሰለህ እንደዛ የምልህ ኧረ እባክህን አብ ይኸውልህ መልኩን አላያችሁም ድምፁን አልሰማችሁም የሚለው ለፈሪሳውያን ነው። እሱ ግን ድምፁን ሰምቷል። አልሰማም? ድምፁን ሰምቷል። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ብሎ አውርቶታል። ቆይ አንዴ ቁጥር 9 ላይ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። እዛ ጋር ሲጠመቅ ኢየሱስ ክርስቶስ ብቻ ነበር ሲጠመቅ የነበረው ወይስ ሌሎች ሰዎችም ተጠምቀዋል? ምን ያደርግልኛል? ከፈለክ ነበሩም አልነበሩም ማተር ያደርግ ጂኦሎጂካል ፋክተር የለውም። ካለል ምን ትጠይቀኛለህ? ነበሩ አልነበሩ እኔ እኮ ዝም ብሎ ስራቸው የሆነ ነገር ነው እንትን የምትለው አለው። ችግሩ አሁን አልቀበልም እያልከኝ ያለው ችግሩ ምንድነው? ያ ድምጽ ቢመጣ ኖሮ እንዳልከው ድምጽ ቢሆን ኖሮ የሚሰማ ድምጽ የሚናገር ድምጽ ቢሆን ኖሮ እዛ አጠገቡ የነበሩ ሰዎች አጠገቡ ያሉት ሰዎች ምስክር አያስፈልጋቸው ነበር። ኢቭን ደቀ መዛሙርቶች የዮሐንስ ደቀ መዛሙርት እንኳን እሱ አይደለም ነጥቤ። ዳይኮቶማይዝድ እያደረክና ያለው ፎርስ ዳይኮቶሚ እየተጠቀምክ ነው ያለው ለመሰለህ የፖይንቱ አብ ድምፁ የተሰማው የማን ድምፅ ነው? ንገረኝ። ከሌ በለኝ። ቆይ ድምፅ ለይቶ ለአንድ ብቻ ነው የሚሰማው? የከሌ በለኝ የተናገረው ኖ እኔ አሁን ለአንድ ነው ለጋራ ነው በመንፈስ ቅዱስ አማካኝነት ነው። የመንፈሳዊ ነገር ነው እየተነገረ ያለው። እኔ በምን አማካኝነት ነው ብዬ አልጠየኩም። በምን አማካኝነት ነው ብዬ ምክንያቱም ያስፈልጋል። ፖይንት ነው የምትሄድ። ለስንት ሰው ነው ያዳዳስ? እኔ አልጠየኩም። እኔ ምክንያቱም አልጠየኩም። ስጠይቅ ነው እንትምት ያበላኝን ነው እያከክ ያለው። እኔ እግሬን በልቶኝ ጀርባዬን ነው እያከክ ያለው። እኔ ጠየቅኩ ጥያቄ አብ ይናገራል
አይ አይደለም፣ የተለያየ ቦታ ነው የምትሄደው። ለማምለጥ የምታደርጋቸው ነገሮች አሉ። ለስንት ሰው ነው ያ እንትን ያለው አይደለም። ልክ እንደ እስር ቤት አንዱ እንትን ብሎ ማለት ነው እስር ቤት ሊገባ ሲል ጥያቄ ተጠየቀ፣ ፍርድ ቤት ሲፈርድበት። ከዛ በኋላ ልጆችን መታቸዋል ወይስ አልመታቸውም ሲባል ስንቴ ነው የመታዋቸው ይጠይቀዋል። ከዛ በኋላ ሲከራከር ማለት ነው ሲከራከር መታል ወይስ አልመታም ሲባል አንዴ ነው የመታዋቸው፣ ሁለቴ አልመታዋቸውም። እነሱ ሁለቴ ነው የሚሉት። ክርክር ያዘ። እኔ ጭራሽ ሁለቴ አልመታዋቸውም፣ አንድ ነው መምታቴን ራሱ አልተናገርኩም። ስለዚህ አሁን ምንድነው አብ ነው ብለኛል። አብ ነው ድምጽ ያሰማው ብለኛል። አብ ነው ድምጽ ያሰማው ብለኛል። ድምጽ ያሰማው የማን ድምጽ ነው? የማን ነው እንደዚህ ስትለኝ የማን ድምጽ ነው የመጣው? የማን ድምጽ ነው የመጣው? እንደምታስበው ድምጽ ከሆነ ለምን አብረው ሲጠመቁ የነበሩት ለምን አልተከተሉትም? ነው እሱ አይደለም፣ እሱ ምን ያደርግልኛል? እሱ ያንተ ነው፣ አንተ ነው ማውራት። እሱ ለምንድን ነው የማያደርገው? ተመለስና ድምጹ የማን ነው? ድምጹ የማን ነው? የምወደው ልጄ አንተ ደስ ይለኛል የሚለው ድምጹ የማን ነው? ድምጽ ከሰማያት መጣ የሚለው የማን ድምጽ ነው? እሱማ የአብ ድምጽ ነው። ማን ነው የምወደው ልጄ ያለው? ቆይ አንተ እያለ በሁለተኛ መደብ አንተ እያለ የሚለው ማንን ነው? ሰው የሚጠመቀውን ሰው። ኦኬ ጥሩ ዮሐንስ ወንጌል 17:3 ላይ ኢየሱስ እውነተኛ አምላክ ብቻ ነው እንኳን አንተን እያለ የሚያወራው ማንን ነው? አንተን የሚለው ማንን ነው? ወይ ቀላል ጥያቄ እኮ ነው እየጠየቀኛለሁ። አባቱ ነው። ማንን ነው እኮ አንተ ወልድ አብን አንተ ሲለው አብ ወልድን አንተ እያሉ አያወሩም? ኦኬ ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲለው አከበርኩት አከብረዋለሁ የሚል ድምጽ መጣ ይላል። ለማን መጣ ነው እሱ የሚለው? ይህ ስለእናንተ መጣ አለ እንጂ ለማን መጣ? የምልክት ጉዳይ ነው እንጂ የምልክት ጉዳይ ነው እንጂ የኮንቨርሴሽን ጉዳይ ነው። ይህ ስለእናንተ መጣ ስለና አባውት ነው እንጂ አባውት ስለነሱ ነው የመጣው እንጂ ስለእናንተ መጣ እኮ። ስለዚህ ማንን ነው አከበርኩት የሚለው? አከበርኩት የሚለው ማንን ነው? እኔ ሁለቱ ኮንቨርሴሽን ውስጥ አብና ወልድ ኮንቨርሴሽን ውስጥ ድምጽ የመጣው የማን ድምጽ ነው? አባቶች ስምን አክብሮ ብሎ ሲጸልይ ሲያወራ ማንን ነው? አባቶች ስምን አክብሮ የሚያወራው? ስለዚህ ሁለት የተለያየ ዲያሎግ የሚያደርገው አሉ። አያደርጉም። አድርገዋል። አብና ወልድ ኮንቨርሴሽን ያደርጉበት ዮሐንስ ወንጌል ምዕራፍ 17 ቁጥር 28 ላይ አባት ሆይ ስምን አክብረው አባት ሆይ ስምን አክብረው አለ። ከዛ በኋላ ወልድ ደግሞ አብ ምን አለ? አከበርኩት ደግሞ አከብረዋለሁ የሚል ድምጽ 17 ላይ አይልም። 12:28 ላይ ነው። 17 ላይ ነው። 17 ላይ ነው። ኖ 12:28 ነው። 12:28 ነው። 12:28 ላይ እንደ ጓያ ነቃይ አረተው በደንብ አድርጎ ነው ያሳበደ። አሁን ተረጋጋና እንትን በል ተረጋጋ። ኢሞሽናል ዳሜጅ አያጥቃ። አሁን ምንድነው ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲል ማንን ነው አባት ሆይ ስምን አክብረው? 13 ከፍ አድርገው። አንዴ 13 ከፈተል 12:28 ኢሞሽናል የምታረጉት 12:28 የጉንጭ መጨረስ ማለት ነው። 12:28 ላይ ነው። እንግዲህ 28 ላይ አባት ሆይ ቆይ ይኸው ህዝብ ይመለከተው አባት ሆይ ስምን አክብረው አለው። ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ ይላል። ይሄ ድምጽ የማን ነው? አመሰግናለሁ። የማን እንደሆነ ላሳየ። የማን ነው ድምጽ ነው? ንገረኝ የማን ድምጽ እንደሆነ። የማን እንደሆነ የራሱ የኢየሱስ ድምጽ ነው። የራሱ የኢየሱስ ድምጽ ነው። የማን ድምጽ ነው ነው ያልኩህ? የአብ ነው ወይስ የወልድ ነው ነው ጥያቄው? የራሱ ነው። እሱን በኋላ ትነግረኛለህ። የአብ ነው ወይስ የወልድ ነው? የኢየሱስ ድምጽ ነው። የኢየሱስ ድምጽ ነው። የአብ ነው ወይስ የወልድ ነው ነው የጠየቁህ? የወልድ በለኝ ወይ የአብ በለኝ። እሱን በኋላ ትነግረኛለህ። በዚህ ጥቅስ መሰረት የኢየሱስ ነው። የራሱ ነው። ኦኬ ኢየሱስ ልጅ አለው? ልጅ አለው? ቁጥር 13 ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ነው ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። እሺ ቀጥል። ቁጥር 13 ክፈትልኝ። ቁጥር 13 እዚህ ክፍል ላይ ቁጥር 13
አውጣለት፣ አብዱልከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኢየሱስ የኢየሱስ ልጅ ነው እያለ ነው። አላልኩም። እሺ ቁጥር 13 ላይ እሺ፣ ቁጥር 12 ጀምሮ እንደዚህ ቆይ አንዴ። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው? አብ። ስም የተባለው ምንድን ነው? ስም የተባለው ዮዲሄ ቫብሄ ስም የተባለው በጌታ ስም የተባለው የጌታ ጌታ ነው። ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም መጪው ኢየሱስ የመጣው በማን ስም? እንግዲህ በጌታ ስም በጉልበት አይሆንም። እኔ ላይ ጉልበት ይሆናል። ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ። እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ በትንቢት መዝሙረ ዳዊት 118 ላይ ያወጣለት በጌታ ስም መጣ የተባረከ ነው የሚሉት ዮሐንስ 12 ቆይ ላሳይ። ችግር የለውም እኮ ተቀበልኩ እኮ ተቀበልከው። ዮዲሄ ባቤ ነው። ዮሐንስ 12 ላይ እንመለስ። ችግር የለውም። ዮሐንስ 12 ላይ ተመለስልኝ። ችግር የለውም። ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ላይ ባይዞ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደለ? የሚመጣው የእስራኤል ንጉስ ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዲሄ ባቤ ኮሪዮስ የሚለው ዮዲሄ ባቤ የሚለውን ተክቶ ነው የመጣው። አውቃለሁ። ችግር የለውም። ስም ምንድነው? ስምስ የጌታ ስም እንትና ስም የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄድለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እነሱን እንመጣበታለን። በቨርዥን ስምን አክብረው ሶስት ቨርዥን ነው ያለው። አንደኛው ስምን አክብረው የሚል አለ። ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስን አውጣና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚል አለ። ከዛ በኋላ ደግሞ ልጅን አክብረው የሚል አለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ዋይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዲሄ ባብሄ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ እኮ ሌላ ቦታ ላይ ነው እኮ። አሁን የጠየኩት ጥያቄ ምንድን ነው? አይደለም አሁን የጠየኩ አባት ሆይ ድምጽ የመጣው የኢየሱስ ድምጽ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው የምንሄደው። እሱ እኮ ማስረጃው ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው የልከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ አይደለም? ጮሌ ነህ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። ለማንኛውም ወዳቸዋለሁ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? ይመልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብላ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን የምወደው ልጅ ምንድነው? እዛ ጋር ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምጽ የመጣው የኢየሱስ ነው ያልክበትም ማስረጃ አምጣ እኮ። ማስረጃማ ስሙን ስትመልስልኝ ነው። አንተ ታስቃለህ ማለት ነው። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን?
በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት አብዱልከሪም፣ አንዴ አውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል። ስለ መሲሁ ሲናገር በዮድ ሄ ቫቭ ሄ አማርኛው ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው። ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳያስ 42 ቁጥር 10 11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድ ሄ ቫቭ ሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው ቆይ እንደዛ የሚል ክሌም አላደረኩም እኮ ወይዶ አረቶ ግን ወይዶ ብላል እንጂ ማን ነው ድምጽ ያሰማው እኮ? እሱ ነው ድምጽ ያሰማው። አከበርኩት የሚል እኮ ያከበረው ምንድነው ያከበረው? ምንን ያከበረው? ስሙ የትኛውን ስም የልጁን ስም ለምሳሌ እንትን ላይ በራሱ ስም አለ አይደለም። ስሙን ሐዋርያት ሥራ 3:13 ላይ ቆይ እኮ ልንገርህ። ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኝ አውድ ነው። እሺ ዘፍጥረት 12 ላይ ያውጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይ ግን ተው። እሺ እጅ ሰጥቻለሁ ዛሬ 12 ላይ ቆይ አየው ታላቅ ሕዝብ አደርግሃለሁ ባርካለሁ ስምን አከብራለሁ ይላል። የማንን ስም ነው ያከበረው? ያህዌ የማንን ስም ነው ያከበረው? ስምን አከብራለሁ። አይ ባሪ እሱን አልጠየኩም ወይ ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው። እሱን አልጠየኩም። እሱን አይደለም። ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱን አልጠየኩም እኮ በማን ስም ነው የመጣው? ዳዊት በማን ስም ነው የመጣው? ስለዚህ ዳዊት የሚለው ስም የአብ ስም ማለት ነው። እሱ የጦርነት ጉዳይ አይደለም እያወራኝ ያሉት ወይዶ የጠላት ፊት ለፊት ያለ ነገር አይደለም እያወራኝ ያሉት እዚህ ጋር። አንደኛ ሳሙኤል 17:45 አውጣለት። ቆይ አንደኛ ሳሙኤል 17:45 ጎልያድ ጋር ሄደ ጊዜ በቃ ያውጣት። ቆይ ህዝቡ ይማርበት። አታፍን። ዳዊት የመጣው በማን ስም ነው የመጣው? ስለዚህ ዳዊት የሚለው የአብ ስም ነው። አንደኛ ሳሙኤል 17:45 ዳዊት በማን ስም አብዱልከሪም አውጣለት። በእግዚአብሔር ስም መጣው የሚለው ተገዳድሮት አይደል እንዴ? የተገዳደሩት ጊዜ ነው። ኖ አይ አይደለም። ምንድን ነው የሚለው? ዳዊትም ፍልስጤማውያንን አለው አንተ ሰይፍና ጦርን ይዘህ ትመጣለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በጌታ በእግዚአብሔር ስም እመጣብሃለሁ አለ። ስለዚህ ዳዊት የመጣው በማን ስም ነው እኮ? እዛ ጋር እየተነገረ ያለው የስምን የኃይል ዳዊት የመጣው በማን ስም ነው የምልህ። በጌታ ስም ነው ወይስ አይደለም? እየተነገረ ያለው ኃይል ነው እየተነገረ ያለው እኮ ገባኝ። ግን ዳዊት በጌታ ስም ነው የመጣው ወይስ አይደለም? አንተ ስም አንድ አይነት ትርጉም አለው ብለህ ነው የምታምነው ወይዶ? ኖ ዳዊት የመጣው በጌታ ስም ነው ወይስ አይደለም ነው ጥያቄው እኮ። እንዴት ነው ማለት እዛ ጋር የእግዚአብሔር ስም ሁሌም እኮ እንደዛ አይደለም ማለት ስም። ዳዊት የመጣው በማን ስም ነው? በጌታ ስም ነው አይደለም ነው ጥያቄው? ወይዶ እኔ ስም አንድ አይነት ብቻ ነው እዛ ጋር በጌታ ስም ዳዊት የመጣው በጌታ ስም ስለተባለ የጌታ እንግዲህ ይኸውልህ እዛ ጋር ተመሳሳይ ነው አይደለም። ለምን መሰለህ ተመሳሳይ? እኔ በአባቴ ስም መጥቻለሁ አለ ኢየሱስ። ሌላው በራሱ ስም ይመጣል ሲል ምን ማለቱ ነው? በራሱ ስም ይመጣል ሲል መልስልኝ። ዮሐንስ ወንጌል 5:43 ላይ ሌላው በራሱ ስም ሲመጣ አትቀበሉታላችሁ ይላል እኮ። እሱን እኮ ይኸውልህ ዋይዶ እንደዛ እሱ አይደለም ፖይንቱ። ምንድነው እነሱ ሰውን የተባለበት ቦታ ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ማለት አብ ሳይልከው አብን ሳይተማመን ልክ አንደኛ ሳሙኤል 17:45 ላይ ዳዊት በጌታ ስም መጣ ማለት ጌታውን ተማምኖ ነው የመጣው ማለት እንደሆነ ሁሉ ኢየሱስም በአባቱ ስም ነው የመጣው ወይም በጌታ ስም ነው የመጣው ማለት እሱ ራሱ ያህዌ ነው ወይም አብ ነው ማለት ሳይሆን ጌታውን ተማምኖ ነው።
ልክ እንደ ዳዊት ማለት ነው። ተማምኖ ነው። ሌላው በራሱ ስም ሲመጣ ማለት ደግሞ ራሱን ተማምኖ የራሱን ስልጣን ተቀብቶ ሳይላክ ይመጣል ነው። አሳይ መሲህ ሲመጣ በራሱ ስም ሲመጣ እንደዛ ነው። በራሱ ስም ሲመጣ የራሱን ችሎ ሳይላክ ምን ሳይል ይመጣል ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። አሁን ምንድነው የምፈልገው? ኢየሱስ ልጅ አለው የሚል ማስረጃ አምጣ። አቃጠልከኝ። አሁን ሻይ ቡና በለኝና እንለይ። እኮ እዚህ ጋር ነው ቁጥር 28 ላይ የከበረው ስም ኢየሱስ የሚለው ስም ነው አይደል? አዎ ኢየሱስ የሚለው ስም ነው። እኮ የአብርሃም ስም አክብሯል እኮ ፈጣሪ። ቆይ እንደዛ ነው። ኢየሱስ ስም ከሆነ ያከበረው ቆይ አክባሩ የተጠየቀው አክብር ተብሎ የተጠየቀው ጥያቄ ምንም የጥያቄ ነው። ስሜን አክብረው። ስሜን አይደለም ስምህን ነው የሚለው። ስሜን ይላል ቫቲካንስ። ወላሂ ላውጣልህ እኔ ሱናዲ በተጻፉ ላይ የሚሰሚው ላያገኝ ይችላል። እሱ ሪሶርስ ባለን ስምህን ነው አይደል የሚለው። ና አይ ወላሂ ስሜን አክብረው ነው የሚለው ኦሪጂናሉ። ላሳይ ዮሐንስ ወንጌል ኮዴክስ ኮዴክስ ማጋታ ይላል መሰለህ። ኮዴክስ አናቲከስ ላይ ነው ስምህን የሚለው። ኮዴክስ ቫቲካነስን ላሳይ አውጥቼ እኔ ኮዴክስ ቫቲካነስ ላይ አባቶች ስሜን አክብረው ነው የሚለው። ላሳይ እናሳይ። ኮዴክስ ቫቲካንስ ላይ ስሜን አክብረው ነው። ስሙ የማን ስም ነው? ስሙ የማን ስም ነው? ኢየሱስ ስም የማን ስም ነው? የአብ ስም አይደለም፣ የራሱ ስም የወልድ ስም ኢየሱስ የወልድ ስም ነው። የመጣው በአብ ስም መጣ ማለት በአብ ስልጣን ነው የመጣው። ልክ ዳዊት አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት በጌታ ስም መምጣቱ ዳዊት የሚለው ስም የጌታ ስም እንዳልሆነ ሁሉ ኢየሱስም በጌታ ስም መምጣቱ ኢየሱስ የሚለው ስም የአብ ስም ነው ማለት አይደለም። እንደዛ ነው የምትይው? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ክፈትልኝ አቡበከር። እሺ ኦሊስ ሊያደርገን የሰውዬ ዝም ብላችሁ አትመለከቱ። እስቲ አንብቦ ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባቱ እነዚህ የሰጠኝ አንድ በስምህ ጠብቃቸው ይላል አይደል? ኦኬ በእንግሊዝኛ በዓለም ሳለው በማን ስም ጠብቅ ነበር አለ? በማን ስም? በማን ስም ጠብቅ ነበር አለ? በራሱ ስም፣ በአብ ስም። ቆይ ሚክያስ 5:2 ላይ ያወጣለት። እሱ ችግር ነው። በአምላኩ ስም መንጋውን ይጠብቃል። አንዴ ኧረ ምንድነው ማለት አታስወራም እኮ ራሱ ሚክያስ 5:4 ያወጣለት። 5:4 ትንቢት ነው። ፈለጋም ይሮታል እማንን እንድንተኛበት ይለኛል። ሚክያስ 5:4 ላይ 5:4 ላይ እርሱ ይቆማል አለ ስለ መሲሁ ሲናገር። በእግዚአብሔር ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። በማን ስም? ቆይ ድገመው። እርሱ ይቆማል አለ መሲሁ በአምላክ ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል። በማን ስም ነው የሚጠብቀው? በእግዚአብሔር ስም ምንድነው ይላል? ያህዌ ነው ይላል። በያህዌ ስም ግርማ በያህዌ ስም ግርማ መንጋውን ይጠብቃል። ቆይ ግርማ የተባለው በያህዌ ስም ይጠብቃል። በማን ስም ነው የሚጠብቀው? በያህዌ ስም። በዓለም ሳለው በማን ስም ጠብቅ ነበር ነው ያለው? በእሱ ስም በስም ጠብቅ ነበር አለ። ትክክል። በስም አዎ። ያ ስሙ ማን ነው? ስሙ ማን ነው ይላል እዚህ ጋር? የእግዚአብሔር ስም ነው። ቆይ እሱ ጋር እኮ ለመጣለህ እኮ ነው። ማን ይላል ስሙ እዚህ ጋር? ስሙ ማን ነው ይላል እዚህ ጋር ሚክያስ 5:4 ላይ ኢየሱስ ወይስ የእግዚአብሔር ስም እኮ እዚህ ጋር እግዚአብሔር የሚለው ነው። ከፈለክ በእንግሊዝኛው ላይ ከፈለክ ኢንዘኔም እግዚአብሔር ተባለው ዮቴሄቫቬ እሺ ዋይዶ እንደዚህ አድርገለት አንዴ he shall stand and feed in the strength of the Lord ይላል። ሎርድ የሚለው ካፒታል የሚያደርገው ዮቴሄቫቬ የሚተገሉታል in the majesty of the name of the Lord his God አለ። the name of the Lord አለ። the name of ማን ነው እኮ የአምላኩ ስም ለማለት ነው። ስለ ስሙ ምንድነው እኮ ዮቴሄቫቬ ማን ስም ነው? የማን ስም ነው ዮቴሄቫቬ? ዮቴሄቫቬ ስም ነው አይልም እዚህ ጋር። ኧረ የአምላኩ ስም ነው ይላል። ዕብራይስጥ ነው አንድ ያወጣለት ዮቴሄቫቬ ያወጣለት። እንግዲህ የካልክ ነው አይልም ብላል። አይልም ዮቴሄቫቬ ይላል። ያህዌ ይላል። ስትክድ አያነቡም ብለናል።
በነገራችን ላይ እየተቀዳ ነው። ጉድ ነው የሚፈላው። አይ ችግር የለብኝም። ያው አይለም እዚህ ጋር ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ያው ያህዌ አመለጠ እጅ ላይ የለም ያህዌ የሚል የለም ዮዴባብ የሚል የለም ወይ ኖ አለ እኮ እሱ የለም እኮ አላልኩም። ዋይዶ ቆይ ስለዚህ የሚጠብቀው መንጋውን ኢየሱስ መንጋውን የሚጠብቀው በማን ስም ነው? በማን ስም ነው ይላል በትንቢቱ። ዋይዶ እንደዛ አላልኩም። ቆይ አንዴ በማን ስም ነው የሚጠብቀው? በማን ስም ነው የሚጠብቀው? በአምላኩ ስም ነው። በአምላኩ ስም የአምላክ ማን ነው? የአምላኩ ስም ማን ነው? እዚህ ጋር እኮ ማን ነው እኮ? ቆይ እሱን እኮ ነው የምልህ። ቆይ እዚህ ጋር የተጠቀሰው ማን ነው? በአምላኩ አለና አምላኩማ ያህዌ ነው። ይሄ ችግር የለብኝም። አመሰግናለሁ። ይበቃል ዛሬ። ኧረ ቆይ መልስልኝ። የነበርኩበት ቦታ ላይ መልስልኝ። ዮሐንስ 17 ላይ ለምን ይበቃል? ኧረ ቆይ ይበቃል። አብዱልከሪም ይቆ አይደል? ኧረ ለምን ቆይ አይ ዝም ብለህ ነው በሰፈር ትጫወት። እሺ እዛው ላይ ይሁንልኝ። እዛው ላይ ይበቃል። ያዲ ይበቃል። ለምን ቆይ አይ ዝም ብሎ እንትን ነው የምትለው ዝም ብሎ ነው። አሁን ወልድ አንድ አላልኩም፣ ልጄ እንደሱ አላልኩም። ቆይ እንደዛ አላልኩም። ኢየሱስ ልጅ አለው ብለህ አስተምርሃል። ራሱ ማለት ልጅ አለው ብለህ አስተምርሃል። ኢየሱስ አባረን አላስተማርኩም፣ አልተናገርኩም። ቆይ ወይዶ መልሶ ኢየሱስ ልጅ የለውም። ኢየሱስ ላይ ከፈትከውን ቦታ ወይዶ ልጅ ኢየሱስ ልጅ የለውም ወይስ አለው እኮ? ወይዶ ቆይ እሱ ከመመለስ በፊት እዚህ ጋር ያመጣውን ጥቅስ ነው። በቃ ይበቃል። ዘካሉን በቃ ተው ዝም ብለህ በቃ ይበቃል። ለዛሬ እረፍት አድርግ ያድዬ። ኧረ ቆይ አንዴ ኬዚን ልስራ ነኝ። የምር ልጅ ብታሳድግ ይሻላል። እዚህ ከኛ ጋር ቆይ አንዴ ክፈተው፣ ጥቅሱን ክፈተው። ይበቃል። በቃ ጥቅሱን ስም እኮ አንተ ቆይ ምን ብለህ ነበር መሰለህ? ስም ስልጣን ነው ብለህ ነበር አይደል? አላልኩም እኔ አላልኩም እንዴ? ስም ስልጣን ነው አላልከኝም? አላልኩም። ዳዊት በእግዚአብሔር ስም መጣ የሚለው ስም ስልጣን ነው አላልከኝም እንዴ? መመኪያ በአንተ ባልከው ነው የሄድኩልህ። መመኪያ በሚለው ነው ያለው። እዚህ ጋር ግን ታዲያ ስም ስልጣን ነው አይለማ። ስለዚህ በየትኛው ስም ነው የመጣው? ስልጣን ነው ያላልኩም። እባክህ ዝም ብለህ ነው የራስህን ነው እንትን የምትለው ወይ ደግሞ ከሌሎች ጋር ስልጣን ነው አላልከኝም እንዴ? አሁን ከትንሽ ሰከንድ በፊት ስልጣን ነው አላልከኝም? አይ በቃ ዞሮብሃል ማለት ነው። አንተ ከወይስ ከትሪኒታሪያን ጋር እያወራህ ነው የመሰለህ ራሱ ማለት ነው። እኔ እያወራህ ያለው የትኛው ስም ነው የከበረው? ኢየሱስ የሚለው ስም አልኩህ እኮ። ኢየሱስ የሚለው ስም የአብ ስም ከሆነ እኮ አብ ኢየሱስ ነው እያልከኝ ያለው። የአብ ስም ነው ያላልኩም። ማን ይታለ ስምህን አክብሮ ነው የሚለው። ስምህን ሳይሆን ስሜን ነው የሚለው። ስምህን ነው ያለ አማርኛው ተሳስቻለሁ ማለት ስሜን ነው የሚለው። አማርኛው ተሳስቻለሁ። አይ እኔ እንግሊዘኛውስ ምንድን ነው የሚለው? እንግሊዘኛው የሚበል ምንም ይበል፣ ግን ግሪኩ ደግሞ የሚለው ኮዴክስ ቫቲካነስ ላይ ስሜን ነው የሚለው። ቆይ አንተ ስትከራከር የነበረ ኮዴክስ ቫቲካንስ ትክክለኛ ለመሆኑ ምንድነው ማረጋገጫው? ኮዴክስ ቫቲካንስ እና ከኮዴክስ ሳይነቲከስ ማን ነው ቀድሞ የመጣው? ትክክለኛ ለመሆኑ ምንድነው ማረጋገጫ? የለም ኦሪጂናሉማ የለም። እሱማ ግሪክ ነው። ስለዚህ አሁን ፋለብል ሶስ ነው እየተጠቀምክ ያለው? የለማ ከሱ በፊት የለም። ከሱ በፊት ካለ ንገረኝና አስተካክላለሁ። የለም እኮ ለምን እሱ መረጥክ ከሌሎች ኮዴክሶች? ቀደም ብሎ ስለመጣ ነው። ኮዴክስ ቫቲካነስ ቀደም ብሎ የነበረ ስለሆነ። ኦኬ ከፍታ ሳይ ኮዴክስ ቫቲካነስ እንደዛ እንደም ኦኬ ኮዴክስ ቫቲካነስ አለ። አብዱልከሪም የለኝም። ምናልባት እስቲ ዳውድ እያልኩኝ ነበር። አሁን ከፈለክ ምን ታደርጋለህ መሰለህ? ቴክስቹዋል ቫሪያንት ብለህ ዮሐንስ ወንጌል 12:28 ላይ አውጣው። ራሱ ዊኪፒዲያ ራሱ ሊያወጣልህ ይችላል ከሌለህ ማለት ነው። እኔ አሁን ማውጣት ስለማልችል ነው። ግን እንደው በቀላሉ አውጣለት። ይኸው እዚህ ጎግል ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ብለህ ጻፍና ቴክስቹዋል ቫሪያንት ብለህ ጻፈው። ኮዴክስ ቫቲካነስ በስሜን የሚለው ብለህ ያስቀምጠዋል ግሪኩ ራሱ። ምን ዊኪፒዲያ ሩቅ እንኳን ሳትሄዱ ማለት ነው። ይኸው ማለት እየዋሸን እንዳልሆነ ማለት ነው። ዮሐንስ ወንጌል ብለህ ጆን ብለህ 12:28 ከዛ በኋላ ቴክስቹዋል ቫሪያንት
ቫሪያንት ብለህ መጻፍ ነው። ከዛ በኋላ ቴክስቸር መጣልህ አብዱልከሪም። ከዛ ታች ስትወርድ አለ ቴክስቹዋል ቫሪያንት አለ፣ የዮሐንስ ወንጌል ቫሪያንት አለ። ሾው ብለህ የሚለውን ስትነካው ይመጣልሃል። ዮሐንስ ወንጌል 12 ላይ ሾው አሁንም ስትለው ከዛ 28 ላይ ይመጣልሃል። ከዛ በኋላ ታየዋለህ። ግሎሪፋይ ዩር ኔም የሚለው ነገር ኤ የሚል ነገር አለ። ኤ ማለት አሌክሳንደር ማን ነው? ኮዴክስ ሳይናቲከስ ነው። ቢ ደግሞ ማለት ምንድነው? ማን ነው? ቢ ደግሞ ምንድነው? ኮዴክስ ቫቲካንስ ነው። ግሎሪፋይ ማይ ኔም ስሜን አክብሮ ይለዋል ራሱ። ስምን አክብሮ ነው አይደል? ስምንም አክብሮ ስሜን አክብሮ አይ ቫቲካን የለም አላልኩም እኮ ግን እዛ ጋር ያለ ግሪኩ እንደዛ ነው የሚለው። የመጀመሪያ የነበረው ምንድነው የሚለው ራሱ ስምን አክብሮ ነው ወይስ ስምን ስትል ማንም ይቀድመው ይላል። ቫቲካንስ ነው። ቫቲካንስ ላይ ምንድነው የሚለው? ሙቶ ኦኖማ የሚል ነገር አታነብም? ሙቶ ኦኖማ የሚል ነገር አይታየም? ያዲ አንድ የነዳው ማስተካከል አለብኝ። ኦኬ ሙቶ ኦኖማ የሚል የለም በግሪከኛው። ሙቶ ኦኖማ ይታያል። ግሪኩን ከፍ አድርገለት አውጣለት፣ እንደዚህ ቦል አድርገለት። ሙቶ ኦኖማ አየው፣ ሙቶ ኦኖማ ይላል የኛው። ሙቶ ኦኖማ ማለት ስሜን አክብረው ማለት ነው ትርጉሙ። ስሜን አክብረው ግልጽ ነው ያዲ ዋይዶ አንዴ መኪና ነው ተወሰነ አንዴ ወይ ነገ ትገባለህ ተመልስ ነገ አላችሁ ወይ ወይ ያዲ ነው ይቆራረጥባችሁ ከማደርካችሁ ኮሜንት ውስጥ እየገባሁ ነው ያለው ከዛ ነው ያዲ ዋይዶ ቤዝመንት ውስጥ እየገባሁ ነው ከተቆራረጠባችሁ ወይ ነገ ልግባ። አይ ማምለጫ መንገድ ነው ማምለጫ ነው። ተቆራርጣል አንተ ራስህ ቆየህ እኮ ተቆራረጥክ። ልክ ዮሐንስ ወንጌል 12:28 ላይ ማስረጃ የላቸውም ብለን ነው የምታስበው። እኛ ሙስሊሞች ለምሳሌ ነገ ጠዋት ሰዎች አንብበው ከተረዱት ውሸታሞች ነው የሚያረጉን። እንደዛ እንዳያረጉ ምንድነው የምናደርገው? እውነት ነው ሁልጊዜ የምንናገረው። ያለ ማስረጃ ምንም ነገር አናወራም። ቀልድ አይደለም፣ ይሄ እምነት ነው። ኮዴክስ ቫቲካንስ እንደዚህ ይላል ስለ ወድጄ አይደለም። ግን አንድ ነገር አፕሪሺየት ያደረኩት እዚህ ጋር የከበረው ስም ኢየሱስ የሚለው ስም ነው ማለትም በጣም አፕሪሺየት አድርጌ ያለውና ችግር የለውም። አሁን ነገር ሲመለስ በደንበኛው እናወራበታለን። ችግር የለውም። እንትን ላይ ዘፍጥረት ላይ ታዲያ እኮ ስምን አከብረዋለሁ ለምን አለው አብርሃምን? ስምን አከብረዋለሁ አይደል? የከብር ስም እኮ አለው አይደል? የአብርሃም ምን ችግር አለው? ስም እኮ ይከብራል አይደል? እኮ የአብርሃም ስም እኮ እግዚአብሔር የአብርሃምን ስም ስላከበረ አብርሃም የሚለው ስም የእግዚአብሔር ስም እንዳልሆነ ሁሉ እግዚአብሔር የኢየሱስን ስም ስላከበረ የኢየሱስ ስም የእግዚአብሔር ስም አይሆንም። አንተ እኮ ነው የስሙን እያልከኝ ያለኝ እኮ አንተ እኮ ነህ። ቆይ ወይ ስሙ ነው እያልከኝ ያለው አንተ ነህ። ስሜን አክብረው ብሎ አልበለህ እኮ ክሌም እያደረክ ያለው እሱ ነው አንተ ነህ። ብዙ የተለያዩ አይደለም እንደዛ ታዲያ ሌላ ማን ይበልጣል? ማን ይቀድማል? ስምን የሚለው አለ አይደል? ኦኬ ጥሩ ኖ አይ ማን ይቀድማል? ማን ይቀድማል? ከቫቲካንስ እና ከአሌክሳንድሪያስ እሱን አላውቅም። ይኸው እኔው ከፈለክ አውጣና ሳየው መቼ እንደሆነ ዓመተ ምሕረቱን። ኮዴክስ ቫቲካንስ ይቀድማል። ራሱ ኮዴክስ ቫቲካንስ ይቀድማል። ኮዴክስ ቫቲካንስ የመቅደም ያለመቅደሙ ጉዳይ ሳይሆን እነዚህ ኮዴክሶች የመጡት ከተለያዩ ቦታ ነው። ከአሌክሳንድሪያ መጥቷል፣ ከቱርክ መጥቷል። ስለዚህ እንደዛ ከሆነ ሁለቱን የሚዳኝልን በምንድን ነው? በአማርኛ ነው። እዚህ ጋር እጅ ላይ ያለው መጽሐፍ እሺ በለ አታድክመን፣ እንተኛ ሁላችንም። እኔም መብራት ነው የምነሳው ኢንሻአላህ። ማጠቃለያ ሰራበት አብዱልከሪም እኔ ነው ወይ ዳንታላ ምንጣላ ከመሰላችሁ ተምሬ ነው ሞታው ተምሩ ይመጣል። ኢየሱስ አብ ነው ብሎኛል። አመሰግናለሁ። መቼ ዶንኪ ዋይደ ልጅ አለው ብለሃል። ያየው ነገር ኢየሱስ ልጅ አለው ግን ብለሃል። ግን በጣም የሚያስቀው እሱ ነው። በነገራችን ላይ ኢየሱስ አብ ከሆነ ወልድ የኢየሱስ ልጅ ነው የሚል ነገር መኖር ነበረበት ባይብል ላይ። ወልድ የኢየሱስ ልጅ ነው የሚል ነገር የለም።
ቅድም ደራም እንዳለ ታውቃለህ ካደ ምን በነገራችን ላይ እስቲ ያዲ አንድ ቀለል ያለ ጥያቄ ልጠይቅህ ከመውጣት በፊት ኢየሱስ መሲህ ነው ብለህ ታምናለህ አንተ? በዳንኤል ምዕራፍ 9 መሰረት መሲሁ ነው። ኢየሱስ መሲህ ነው ወይስ አይደለም ብሎ አንድ ሰው ቢጠይቅ ምንድነው መልስህ? ነው እንጂ ብሎ ኦኬ ኢየሱስ መሲህ አይደለም እውነት ለሐሰት የትኛው ነው ትክክል? መሲህ አይደለም መሲህ ነው እኮ አይ ምርጫ ነው የሰጠው። ኢየሱስ መሲህ አይደለም እቺ እውነት ነጌት አድርገው ጥያቄ እኮ በመጀመሪያ ደረጃ ጥያቄ ሲጀመር ነጌት አድርገህ ነው የጀመርከውና ነጌት አድርገህ ስለጀመርከው ፎልስ ብሎ ከተጀመረ ኢዘር ዳዝንት ማተር ትሩ ቢሆንም ፎልስ ቢሆንም ስለዚህ ኢየሱስ መሲህ አይደለም ኢየሱስ መሲህ አይደለም ማለት ሐሰት ነው አይደል እኮ አያችሁ ይሄ እንትን ነው ምንድነው የሚባለው አይሁዶቻውን ኢየሱስ መሲህ አይደለም ይላሉ ፎልስ እና ትሩ ፎልስ ሲሆን ሁለቱም ነው ኢየሱስ ክርስቶስ አይደለም ብሎ የሚያምን ሐሰተኛ ነው አይደል ባይብል ወይዶ አይቅርብኝ ይሄ እንትን ነው ሎጂካል ለመሰለ በጣም ማትሄዱበት ነገር አለ እሺ አብ መሲህ ነው አብ የተቀባ ነው አብ ቀቢ ነው ሁሉ የተቀባ ነው ወይ አብ ይቀባል እንጂ አይቀባም እኮ የተቀባ ነው ወይስ አይደለም አብ ይቀባል እንጂ አይቀባም እኮ ኢየሱስ አብ መሲህ ነው ወይስ አይደለም አብ መሲህ አለው እንጂ መሲህ አይደለም መሳይ በቃ ጥሩ ኢየሱስ አብ ነው በአምላክነት በስጋ የተገለጠ አምላክ ስለሆነ ስለዚህ ኢየሱስ መሲህም ነው መሲህም አይደለም አብ ስለሆነ አብ ሲሆን መሲህ አይደለም ወልድ ሲሆን ደግሞ ዳንኤል ምዕራፍ 9 ላይ ዳንኤል ምዕራፍ 9 ላይ ቅድስተ ቅዱሳን ይቀባል የተባለው ማን ነው? ኦኬ እሱን እንመጣበታለን ችግር የለውም አንተ ትነግረኛለህ ሁሌ ቆየሁ እኮ እኔ አምጎናት ትነግረኛለህ እሱን ትነግረኛለህ አሁን ምንድነው ኢየሱስ መሲህም አይደለም መሲህም ነው አይደል አይ ዳንኤል አብዱከሪም ሲጋጭ እርስ በርሱ ኢየሱስ መሲህም ነው ይላሉ መሲህም አይደለም ይላሉ ግጭት አላልኩም አልወጣኝ እሱ ሎጂካል ነው መሲህ አይደለም ትሩ ቆይ ምን ነበር በእና ትሩ ኦር ፎልስ ትሩ ፎልስ ሲሆን የሽማት ላይ ተመራና ግን አሪፍ ነው ከዋይድ ጋር ከመወያየት ብዙ ነገር ያስተምራል ለማንኛውም ቅድም ደራ አልቅሶ ነው ሄደው በነገራችን ላይ ሳታስቡት እኮ ከስላሴ ዋሰ የተወሳሰበ ትምህርት ነው ያላችሁ ታውቃለህ አይታወቃችሁም እንጂ እስከሚገባችሁ ነው ችግር የለም እስከሚገባችሁ አብዱከሪም እንዴት ነው እኔ እኮ ቅድም አልኩኝ እኮ ለዛ ዋይዶ ለማንኛውም ስላሴ በጣም መጽሐፉን አይጋጭው ለማለት ሊጋጭ ነው እየነዶኝና አረፋው በቀር ስላሴ ሻሪ ይገር በቃሽ ለማንኛውም ዋይዶ ቴንክ ዩ ተባረኩ እሺ ጀዛኩም ላይ ኸይረን ጀዛ ኡስታዝ ጀማል አብዱከሪም ሁላችሁም ደህና ደሩ እኔ በጠዋት ተነሽ ነኝ ከዚህ በላይ ብቆይ ደስ ይለኝ ነበር በደዋ እንረሳሳ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ አብዱከሪም ደረሰ የኔ መጽሐፍ ማዳንና መዳን በእስላም ወጣ እንዴ ሄድ ከስር ጻፍልኝ አብዱከሪም ጻፍልኝ አብዱከሪም እንትን ልበለው እሺ ሄዷል ማለት ነው ወጥቷል ማለት ነው ሄዷል በቃ ኡስታዝ ተናደሩ ኢንሻአላህ እሺ ኡስታዝ ጀዛከላህ ኸይር እሺ 34 44 ይሄው 34 ይሄ የሸዋ እኮ ነው የሚለው አይደል ያ የቅድሙ ግን 34 43 ነው ወደ ኋላ ተመለስክ ታየዋለህ መልሰው ያኛው መልሰው ይሄ ምንድነው ልዩነታቸው ይሄ 34 43 ነው ይሄ የሸዋ እኮ ይሄ 34 43 ነው ቫልዩ ይለያያል ነው 30 ይሄ ምንድነው የሚለው ይሄኛው 34 43 ይሄ ልዩነቱን ይሄ 34 43 የሸዋ ነው ይሄኛው 34 43 ነው እኮ ምንድነው የሚለው የአረማይክ ቨርዥን ነው አለ ያኛው የሂብሩ ነው እኮ ምንድነው የሚለው ስትሮንግ ኮንኮርዱ ይለያያል እኮ ወደ ሂብሩ እኮ ወደዚህ እኮ ነው የሚያመራው ቆይ ዘትሩስ ያልተረዳው ነገር አንድ ነገር አለ ቆይ እንትን ላይ እዝራ 5:2 ላይ ሲያመጣልህ አብዱልከሪም ሲያመጣልህ
ያ ያመጣው ቃል ኢንዘሴም የሚያመራው ወደ ምንድን ነው የሚያመራው? አረማይስጡ ወደ ማን ነው የሚያመራው? ተመሳሳይነታቸውን ነው የሚያሳየው እንጂ አንድነታቸውን አያሳይም። ወደ ማን ነው የሚያመራው? ሲሚላሪቲውን ወደ ማን ነው? ወደ ማን ነው? ያ አረማይስጡ ነው። በአረማይስጡ ወደ የሹዋ ያመራል። ወደ የሹዋ ነው። ስለዚህ ለሰው አገልግሎት ላይ ውሏል። ማን ነው? እዛ ጋር ዕዝራ 5:2 ላይ ማን ነው የሹዋ የተባለው? መድኃኒት የተባለው ማን ነው? የእንትና ልጅ የሰላትያል ልጅ የዘሩባቤል ልጅ። ኦኬ ፍጡር ነው አይደለም? እሱ ላይ ፍጡር ነው። ኦኬ ኢሳይያስ 52:7 ላይ ማን ነው መድኃኒት የተባለው? በኮንቴክስቱ መሰረት ኮንቴክስቱ መሰረት እሱ ነው ማለት አሁን በሱ በኮንቴክስቱ መሰረት ማን የተባለው ነው ያልኩ። የሹዋ የጠየኩ ማን የተባለው ነው ያልኩ። የተባለው የሹዋ ነው የተባለው። ማን ነው የተባለው ነው እኮ ምን ተባለ አይደለም ያልኩ። ማን ነው የተባለው? አምላክ እንደሆነ መድኃኒት እንደሆነ አምላክ። በጥሩ ኢየሱስ በዚህ ስም የተባለበትን ጥቅስ ታመጣለህ አሁን? የእሱን እኮ ነው የምልህ። H3444 የሚለው ኢየሱስን ነው የሚጠቅሰው። ከሪም ቀጥል በቃ። ይሄ በጣም ከባድ ነው። ከሪም ቀጥል። ያላነበበ ሰው እንዴት ነው እንትን ያለ ሰው እንትን አድርግልኝ ከቻልክ ማለት ነው። H3444ን በሙሉ ሰርች አድርገውና በሙሉ የሹዋ ነው። አሁን አንተን እንጠይቅህ ምንድነው H3444 ምንድነው የሚለው? ስለ መሲሁና ስለ አዳኝነቱ ነው የሚናገረው። የሹዋ ብሎ ነው ደግሞ የሚጠቅሰው በዕብራይስጥኛ። አሁን እኔ ያሳየው ስሙን ነው እየጠቀሰ ያለው። እኔስ የከፈትኩት ምንድነው የሚለው? ሲሚላሪቲውን ነው አንተ የከፈትክልኝ ያለው። አንተ የከፈትክ ያለው አረ ሲሚላሪቲ አይደለም። እሺ ምንድነው የሚለው? አዳምጠኝ። አንተ የከፈትከው 34:43 ነው። 34:44ን ክፈተው አልኩ እኮ ገባኝ። 34:43 ምንድነው የሚለው? 34:43 የሹዋ ተብሎ ተቀምጧል። ግን እኮ የሹዋ ምንድነው የጠየቀኝ ታዲያ? 34:44 ነው የኔ አርጊውመንት እያልኩ እኮ ነው። እየሰማኝ ስላልሆነ እኮ የሹዋ አይደል የጠየቀኝ? የሹዋ አይደል የጠየቀኝ ነው የኔ አርጊውመንት። 34:44 የሹዋ ነው። 34:43 አይደለም የሹዋ ነው ያለው። ገባኝ። ሁለት የሹዋ ነው ያለው። ሚኒንጉ ላይ ይለያያል እኮ የሹዋ ተብሎ ሁለት ማለት ነው። የሆሹዋ ደግሞ ሌላ አለ አይደል? ለብቻው እንደዚህ ሶስት ነው ያሉት። ኖ እሱን አንተ ነው የምትል ያለው። እኔ የምልህ ያለሁት እሺ ተደይ ስንት እኮ ለያያቸው አዳምጠኝ እኮ እንግባባለን እኮ የሚለይልህን እኮ ነው። 34 48 58 82 ነው የምትለው። እውቀቱ የለም ጭንቅላት ላይ እኮ እነፍታው እሱ እንደፈለክ ማለት ትችላለህ። ግን አንተ ከቻልክና ከይቅርታ ጋር እኮ አስረዳኝ። እኔ አውቃለሁ። አንተ አሁን በቁጥሮቹ ሳይሆን በእንትኖቹ አሁን እኔ የከፈትኩት ምን እንደሆነ ነገር ነው። ለምን አታዳምጠኝም አንዴ? አዳምጥከኝ። 34:44ን ሰርች አድርግልኝ እያልኩ ነው። ምንድነው 34? እኔ የከፈትኩት ስክሪፕቸር ላይ የተጠቀሰ ስክሪፕቸር አንተ የከፈትከው 34:43 ነው እያልኩ እሱን እኮ አውቃለሁ። 34:43 እንደሆነ ቁጥር 34:44ን ክፈትልኝ እኮ ነው የምልህ ያለሁት ከይቅርታ ጋር ገባኝ። 34 ተከፍቶልሃል እኮ ስንቴ ከፈትልህ እንዴ? አንተ እኮ ማለት ዝም ብለህ እኮ ነው የምታደርቀን። ቀደም ተከፍቶ አይተናል። ምንድነው የፈለከው እዛ ላይ? በቃ ያው ይሄ ምንድነው የፈለከው? ይሄ 34:44 ነው። ኢሳይያስ 52:7 ላይ ያለው የሹዋ የሚለው ይሄ ተስማማን። አሁን የጠየኩ 34:44 አሁን አርጊመንት ምንድነው? ቆይ ኧረ ቆይ እባክህ ማለት ተረጋጋ። እዛ ላይ ኢየሱስ የተባለበት ጥቅስ አለ ወይ? ኢየሱስ በ34:44 የተጠቀሰበት ጥቅስ አለ ወይ? አዲስ ኪዳን ላይ ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? ለሱ ደግሞ መልስ መለስኩልህ። አዲስ ኪዳን የተጻፈው በግሪክ ነው። በግሪክ ሌክሲኮኑ ደግሞ ከዕብራይስጥኛው ሌክሲኮን አልጠየኩም። እኔ ስለ ኢሳይያስ 52:7 ላይ ፕሮፐር ኔም ነው ወይስ አይደለም? የተጸውዖ ስም ነው ወይስ አይደለም? አይደለም አይደል? ለኔ የተጸውዖ ስም ነው። ይኸው እንትኑ ግራምሩ እንደዛ አይደለም። ስም አይደለም ስም አይደለም ነው እንጂ አውጣለት። ኢሳይያስ 52:7 ያውጣለት። አይልም እንደዛ 52:7 ላይ ዮሴዴቅ የሰላትያል ልጅ ብለህ ያወጣኸው ስሙን ነው አይደለ? ከስሙ ጋር ስለተመሳሰለ የተጸውዖ ስም ነው ይላል። ፕሮፐር ኔም ነው። ኖ ፕሮፐር ኔም ይላል። እሱ ፕሮፐር ኔም ነው። ይሄኛው ያውን ያመጣኸው ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው። ለፕሮፐር ኔምነቱ ደግሞ ማስረጃ ስትጠይቀኝ
ማቴዎስ 1:21 ላይ ያለው ስሙን ኢየሱስ ትለዋለህ። የጠየኩ ኢሳያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? የሶር ነው ለኔ ነው አልኩህ እኮ። ማስረጃ ስጠኝ። ክፈተው። ኖ አይደለም። ፕሮፐር ኔም ነው ወይ ነው የጠየኩህ? ፕሮፐር ኔም የተጸውዖ ስም ነው። የኢየሱስ ስም ተጽፏል እዛ ጋር የኢየሱስ ስም ተጽፏል። አሳየኝ። ለጠየኩ ኢሳያስ 52:7 ላይ ያለው ቆይ ኢሳያስ 52:7 ላይ ያለው መድኃኒት የሚለው የሸዋ የሚለው የተጸውዖ ስም ነው አድርጎ ያስቀመጠው ብራይስቱ ያስቀመጠው የተጸውዖ ስም አድርጎ ነው። እሺ ማስረጃ መድኃኒትንም የሚያወራ ብሎ ኖ አይደለም፣ የተጸውዖ ስም ነው ብሎ ነው ያስቀመጠው። ወይ ግራመሩ እንደዛ ነው ወይ? ዘትሩዝ ስሙን ጠቅሶታል እኮ ነው የምልህ ያለሁት እንጂ የተጸውዖ ስም ጠርቶ እገሌ ብሎ ስሙን ጠርቶ አይደለም የሚያወራ ያለው። የኢየሱስ የተጸውዖ ስም ነው ወይ? ኢሳያስ 52:7 ላይ ያለው ፎርሙ የተጸውዖ ስም ነው ወይ? በቃ እንደዛ ነው። ስለተጸውዖ ስም አይደለም የሚናገር ያለው። እኔ ጥያቄ እሱ ነው አይደለም ወይ? ማን በጣም ከትዕግስታችን በላይ ነው ያለው። እኔ ምን አይነት እንዴት አድርጎም ሰውም ጋር እንደምንግባባም አላውቅም ራሱ ማለት ነው ማለት። እሺ ኦሪት ዘፍጥረት 49:18 አውጣልኝ። አያወጣልህም። ኢሳያስ 52:7 ላይ የተጸውዖ ስም አይደለም ማለት አይደለ? አይደል? የተጸውዖ ስም አይደለም፣ ግን ስለ ኢየሱስ እየተናገረ ነው። ማቴዎስ 1:21 ላይ መልአኩ ገብርኤል ዮሴፍ ጋር መጥቶ ሲያናገረው በምን ቋንቋ ነው ያናገረው? በምን ቋንቋ ነው ያናገረው? ማርያምን የሚያናግራት ምናልባት በአረማይክ ይሆናል እኮ። ምን ብሎ አላቸው? የተጻፈው ግን በግሪክ አላችሁ ብሎ አላቸው። ቆይ ማን ትሉታላችሁ ብሎ አለ። ያው የሹዋ ነው ሚላት፣ ምክንያቱም በአረማይክ ስሙ የሹዋ ስለሆነ፣ ግን የተጻፈልን በግሪክ ስለሆነ ኢየሱስ ተብሎ ተጻፈልን። ኖ አይ ማስረጃ ስጠኝ። ወይ በአረማይስጥ ወይም በዕብራይስጥ ስሙ ማን ብለው ያወሩት እንደነበረ እስቲ ማስረጃ ስጠኝ። የአዲስ ኪዳን ስማቸው እኮ ዮሐንስ አይደለም ስሙ፣ ዮሐናን ነው ስሙ። ኖ የጠየቁ ጥያቄ ስለ ዮሐንስ አይደለም ጥያቄ። አዎ ስማቸው በሙሉ ዕብራይስጥኛ ነው፣ የተጻፈው ግን በግሪክ ነው እያልኩ። ማን ብሎ ነው ያላቸው ነው እኮ። መልአኩ ገብርኤል መጥቶ ለማርያምም ለዮሴፍም ሲነግራቸው ስሙን ማን ትሉታላችሁ ነው ያለው በዕብራይስጥ። የሹዋ። እሺ ማስረጃ ስጠኝ። ማስረጃ ኢየሱስ የግሪክ ቨርዥን ነው። የዕብራይስጥኛው የኢየሱስ ዕብራይስጥኛው ስም ብለህ እኮ እየሰጠው ዕብራይስጥኛ ብለህ ሰርች ስታደርገው በዕብራይስጥኛ ቨርዥኑ ስሙን ያወጣልሃል። የሹዋ ነው እኮ ቅድም እኮ። ታዲያ እሱ ሁሉ ለኢያሱም የተጠቀመበት ነው። ያሹዋ ነው የሚለው እሱ ተመሳሳይ ነው። የኢያሱ የሆ ነው፣ የሆሹዋ ነው። የኢየሱስ ግን አውጣው። እሺ ከግሪኩ ወደ እንትን የተላለፈበትን አውጣው። በጣም ከባድ ነው። አብዱልከሪም ትቀጥላለህ በዚህ ሁኔታ? እንዴት ነው? ምን ይመስላል? ኧረ ግን ይደብራል ወላሂ። ቅድም እንኳን የአረብኛ ቨርዥን ስሙ ማን ነው? የኢየሱስ የአረብኛ ቨርዥን ስሙ ማን ነው? ሁለቱም ክላሲካል እና ላተራል ሁለት ነው። የሱም አለ ኢሳም አለ። ኦኬ ሶ ይሄ የአረብኛ ቨርዥን እንጂ የዕብራይስጥኛ አይደለም፣ ወይም አረማይክ አይደለም አይደል? ምንድን ነው የምታወራው? የዕብራይስጡ አለህ አንተ ጋር? በዕብራይስጡ ለማርያምና ለኢየሱስ ለማርያምና ለዮሴፍ ማን ብለው እንደተናገሩ ማስረጃ አለ? የዕብራይስጡ ላይ መጀመሪያ ከግሪኩ በፊት የነበረው እዚህ ጋ አሁን ምን ይላል መሰለ፣ በዕብራይስጥ ቨርዥን አጠራራቸው የተጻፈው መጽሐፍ ላይ the book of the generation of Yeshua the Messiah the son of David the son of Abraham ይላል። ምን ላይ ነው የሚለው? ያሹዋ የሚለው የቱ ጋር ነው? ማቴዎስ 1:1 ላይ ምን ቨርዥን? የዕብራይስጥ ማን መቼ የተጻፈ ነው እሱ? አሁን ያዝከው እስቲ መቼ ነው የተጻፈው? ማን የጻፈው? እሱን ያዘጋጀው ማን ነው? ቨርዥኑን እሱን አሁን የያዝከውን ቨርዥን እንትን ይላል፣ ብሉ ሌተር ባይብል ይላል። ብሉ ሌተር ባይብል እኮ ማን ያዘጋጀው? አይ ዶንት ኖ ማን እንዳዘጋጀው። ታዲያ ማን እንዳዘጋጀው የማታውቀውን ነገር እሱ አሁን ላይ የተዘጋጀ ነው።
20 ዓመት እንኳን አይሞላውም። እሱ አሁን አይደለም ነጥባችን። ግሪክ ኮይኔ ከመጻፉ በፊት መልአኩ ገብርኤል መጥቶ ለዮሴፍና ለማርያም ማን ብሎ ነው በዕብራይስጥ የነገራቸው? የሹዋ እኮ ማስረጃ ምንድን ነው? ማስረጃይማ በዕብራይስጥኛ ቫልዩ የኢየሱስ ቫልዩ በዕብራይስጥኛ የሹዋ ስለሆነ እኮ ማስረጃ ምንድን ነው? አሮን ነው አልገባኝም። ማስረጃ ምንድን ነው? ቋንቋቸው ነው። ቋንቋው ነው ማስረጃው። የቋንቋው ትራንስሊተሬሽን ነው ማስረጃው። ወይ ትቀጥላለህ ወይ አብዱልከሪም ነው የሚወስነው እና ስሚዞ ናቸው የሚወስኑት። ይቀጥልም ካላችሁ ቀጥሉ፣ አይ ካላችሁ ደግሞ ሌላ ሰው ችግር የለውም። አይ አንብቦ ቢመጣ ይሻላል። አይ ቲንክ አንብበን አይ ቲንክ መልካም ቴንክ ዩ በተለይ ፕሮፐር ኔም ምናምን ነገር በቃ ፕሮፐር ኔም የትኛው ነው? ፓርት ኦፍ ስፒች በተለይ ብታውቅ አሪፍ ነው። ኦኬ አይ ጥሩ። የሶስቱ ላይ ሴም አርጊመንት አሁን አንተ ለኔ ያቀረብክልኝን ጥያቄ ኢሳ ሚለው መጠሪያው ጅብሪል መጥቶ መልእክት ሲያመጣ ኢሳ ነው ያለው ወይስ ማን ያለው ብዬ ብጠይቅህ ምንም ማስረጃ የለም። ኢሳ ተብሎ እናቱ ኢሳ ብላ ጠርተዋለች ወይ ብዬ ብጠይቅህ ማስረጃ የለም፣ መልስ የለም። ትርጓሜ ነው ልትለኝ ነው? አይ ፕራይመሪ ላንጉዌጅ ነው፣ ቁርአን የወረደበትን ራሱን ቋንቋ ነው እኛ የምንጠቀመው። እኛ ጋር እንትን የለም። ማርያም አረብኛ ተናጋሪ አይደለችም፣ ኢሳ አትለው። ቁርአን የወረደው ነው እኛ የምንለው። ቁርአን የወረደው በአረብኛ ቋንቋ ነው። አምላክ በምዕራፍ 14 ቁጥር 4 ላይ መልእክተኞችን ሲልክ እዛው በነበሩበት ወይም ደግሞ ኮሚኒቲው በአንደርስታንድ በሚያደርገው ቋንቋ ነው የሚነግረን ያንን ነገር ያ ተቀምጦ ነው ያለው። እና አሁን መጽሐፍ ቅዱስ ላይ ዩኒፎርም የሚናገረው ሰው ግን ቋንቋ ነበራቸው ወይም አረማይክ ተናጋሪ ነው የነበረው እንጂ አረብኛ ተናጋሪ አልነበረም። ተለውጥ አንዴ ሁለቱ በጣም ነው የሚለያዩት። ልጁ ምን ሆኗል እንዴ? ሰውዬ ጭራሽ